ላይ ሞትበትም ዳዊት ግን ቤት መቅረቱ ይዞበት የመጣውን ጣጣ ለመሸፈን ያደረገውን ነገር ይሄ ኦሪዮን የሚባል ሰው ነቅቶን ይጠበቀው አልገባውም ግን ነቅቷል በቃ ሚስቴ ላይ የሆነ ነገር አድርጓል የሆነ ነገር ምናምን ነገር ሄጄ ምናምን እንትን ስተት አለ ስራ አይደለም ነቅቶበታል ዳዊት ላይ አልነቃ የነቃው ለእግዚአብሔር ቃል ነው በቃ ለእግዚአብሔር ቃል ግን ነቅቷል ይሄ ሰው እንዲህ አድፍጦ ነው የሚጠብቀው አድፍጦ የሚጠብቀው ዳዊትን አይደለም አድፍጦ የሚጠብቀው ምንድነው ካልን ህጉን የእግዚአብሔርን ህግ እና አስቱዬ ሲነጋ ፀሐይ ወጣ ብላ ሄዳ በወጣችበት ፍንችር እንዳትል ይሄ ህግ መልህቅ ነው ይሄ ህግ መልህቅ ነው ይሄው ኦሪዮንን ታድጎታል ህግ ለእግሬ መብራት ይሁንልኝ መዝሙር 119 ዝም ብያ ነበውና ሰሞኑንም የኢኩብ ሚዲያ ላይ ቀንጨብ ተደርጎ ተነቧል በብዙ መንገድ ይሄ ቃል እየተነበበ ነውና ውዳሴ ለህገ እግዚአብሔር መንገዳቸው ነቀፋ የሌለበት በእግዚአብሔር ህግ የሚሄዱ የተባረኩ ናቸው ምስክርነቱን የሚጠብቁ በፍጹምም ልብ የሚሹት የተባረኩ ናቸው አመጽን አያደርጉም this is ኦሪዮን ምስክርነቱን የሚጠብቅ በፍጹም ልብ የሚሹት የተባረኩ ናቸው አመጽን አያደርጉም ነገር ግን በመንገዱ ይሄዳሉ ጠንቅቀን እንጠብቃት ዘንድ አንተ ሥርዓትህን አዘሃል ሥርዓትህን እጠብቅ ዘንድ ምነው መንገዴ ጽኑ በሆነልኝ ኖሮ ወደ ትእዛዛት ስመለከት በዚያን ጊዜ አላፍርም የጽድቅ ፍርድህን ስማር ሶሪ የሆነ ነገር አመጣብኝ ኦኬ ሶሪ ጠንቅቀን እንጠብቃት ዘንድ አንተ ሥርዓትህን አዘሃል ሥርዓትህን እጠብቅ ዘንድ ምነው መንገዴ ጽኑ በሆነልኝ ኖሮ ወደ ትእዛዛት ስመለከት በዚያን ጊዜ አላፍርም የጽድቅ ፍርድህን ስማር በቅን ልብ ምስጋና አቀርብልሃለሁ ሥርዓትህን እጠብቃለሁ ፈጽመህ አትተወኝ ጎልማሳ መንገዱን እንዴት ያነጻል በቃል መሰረት በመኖር ነው ያ this is ኦሪዮን ጎልማሳ መንገዱን እንዴት ያነጻል ስተት ሳይሰራ አሁን ከሚስቱ ጋር መሆን ችግር አለው ወይ የለውም ሚስቱ ናት እውነት ነው የህግ ሚስቱ ናት እውነት ነው ኤቭሪባዲ ያቃል ዳዊትም ጠንቅቆ ያቃል ግን ነገስታት ሰልፍ ላይ ወጥተዋል በዚህ ጊዜ ላይ ሚስት ጋር አብሮ አይኮንም ነው በቃ እቺን የጦርነቱን ህግ አውቆታል በቃ በደንብ አድርጎ ነው ያወቀው ስለዚህ ያቺን ህግ ይዞ እዛችሁ በር ላይ በመተኛት መጨረሻ ላይ ያው ራሱን ግንባር አካባቢ ያሰልፈውት እንዲሞት ሆኗል ይሄ ሰው ግን ለወታደርነቱ የታመነ ሰው ነው ለህጉ የታመነ ሰው ነው ከእንደገናስ ደግሞ ከንጉስ ቃል ከመስመር ወጣ ላለው ለንጉስ ቃል ደግሞ የንጉስ ቃል ነው ብሎ የታመነ ሰው አይደለም ራሱን የጠበቀ በቃ መሆን ያለበትን ነገር ንጉሱ 1000 ዓመት ንገስ ይላል ግን የተባለውን አያደርግም ልክ እንደነ ዳንኤል ማለት ነው የወጣ ህግ አለ ግን ንጉሱ 1000 ዓመት ንገስ ግን አናደርገው የተቀረጸ ምስል አለ ያ የንጉስ ህግ ነው ከንጉስ አፍ ነው የሚወጣው ግን አይደረግም አልሰገዱ ይሄም ደግሞ ኦሪዮን ደሴም ቲንግ ነው ያደረገው በቃ ስለዚህ መንገዱን በምን ያነጻል ዛሬ ቀኔ እንዴት ይንጻ እንዴት ቀኔ ቀጥ ብሎ ይሄድ ዛሬ ቀኖች ሁሉ ባይዘወይ ዶንት ኤክስፔክት ምንም አይነት ነገር ከቀኑ የሆነ መልካም ነገር ይዞልኝ ይመጣል ብላችሁ መልካምነትን በሰው ልጆች ፊት የሚያሳልፍ እግዚአብሔር ብቻ ነው ቀናችንን የሚያሳምር
ጠላት ባዘጋጀው አይደለም፣ ጠላት ካዘጋጀው እጥፍ ድርብርብ ገበታችንን የሚያሳምር እግዚአብሔር ብቻ ነው። ቀኑ ምንድነው ከተባለ ክፉ ነው። እኔ ምን ልጠብቅ ከቀኑ? ቀኖች ሁሉ ክፉዎች ናቸው፣ ዘመኑን ዋጁ ተብሎ ተጽፏል። ስለዚህ ክፉ ነው ቀኑ። ስለዚህ ዝም ብዬ ተንጠልጥዬ ወጥቼ ከምንም ነገር ላመልጥ አልችልም። ይሄ ህግ ግን መንገዴን ያነጻዋል፣ መንገዴን ያጸደዋል፣ ፕሮቴክት ያደርገኛል፣ መርከብ ይሆንልኛል። ይሄ ቃል የእግዚአብሔር ቃል የጦሩን ህግ አውቆ እግዚአብሔር በከበረበት መንገድ እንዳለፈው እንደ ኦሪዮን አሁንም ቢሆን ቀናችን ላይ ብዙ ነገር ተሰክስጎ ነው የሚጠብቀን። ጠላት አንስቶ ሊፈጠፍጠን በተለያየ መንገድ። እሱን እንዴት ነው ማመልጠው? እንዴት ብዬ ያው ጎልማሳ መንገዱን እንዴት ያነጻል? በቃል መሰረት በመኖር ነው። በሙሉ ልቤ ፈለግኩህ፣ ከትእዛዛትህ ፈቀቅ እንዳልል አድርገኝ። አንተን እንዳልበድል ቃልህን በልቤ ሰወርሁ። እግዚአብሔር ሆይ አንተ ብሩህ ነህ፣ ሥርዓትህን አስተምረኝ። ከአንደበትህ የሚወጣውን ደንብ ሁሉ በከንፈሬ ይናገራለሁ። ሰው በሀብቱ ብዛት ደስ እንደሚለው ምስክርነትህን በመከተል ደስ ይለኛል። ድንጋጌህን አሰላስላለሁ፣ ልቤን በመንገድህ ላይ ጥያለሁ። በስርዓትህ ደስ ይለኛል፣ ቃልህንም አልዘነጋም። ሕያው እንድሆን ቃልህንም እንድጠብቅ ለአገልጋይህ መልካም አድርግ። ከሕግህ ድንቅ ነገርን እንዳይ ዓይኖቼን ክፈት። እኔ በምድር ላይ መጻተኛ ነኝ፣ ትእዛዛትህን ከኔ አትሰውር። ዘወትር ደንብህን በመናፈቅ ነፍሴ እጅግ ዛለች። ከትእዛዛትህ የሳቱትን እብሪተኞችንና እርጉሞችን ትገስጻለህ። ምስክርነትን ጠብቅ ያለሁና ስድብንና ንቀትን ከኔ ያርቅ። ገዦች ተቀምጠው ቢዶልቱብኝም እንኳ አገልጋይ ስርዓትህን ያሰላስላል። ይህ ሰው እንዴት ነው የማያመልጠው? ገዢዎች ናቸው እንግዲህ ገዢዎች ተቀምጠው ቢዶልቱብኝም እንኳን አገልጋይ ግን እንደተዶለደበት እያወቀ ያለውን ነገር እያወቀ የሚያሰላስለው ምኑ ነው? ህጉን ነው። ገዢዎች ተቀምጠው ቢዶልቱብኝም እንኳን አገልጋይ ስርዓትን ያሰላስላል። ምስክርነትህ ለእኔ ደስታዬ ነው መካሪዬም ነው። ነፍሴ ከአፈር ተጣበቀች፣ እንደ ቃልህ መልሰህ ሕያው አድርገኝ። በጣም ነው የምወደው ይህን ቃል። ነፍሴ ከአፈር ተጣበቀች። ውድቀትን የሚያሳይ ቃል ነው። ወድቄያለሁ፣ ጠፍቻለሁ፣ አፈር ሆኛለሁ፣ ቆሽሻለሁ። ስለዚህ ብድግ አድርገኝ በቃልህ፣ እንደ ቃልህ መልሰህ ሕያው አድርገኝ። የድሮ ትርጉም መልሰህ በቃልህ አንሳኝ ነው የሚለው እና ነፍሴ ከአፈር ተጣበቀች። ያው ዳዊት አሁን እዛ ጋር በጣም ትልቅ ስህተት ነው የሰራው፣ ግን መልሶ እንደገና እግዚአብሔር ብድግ አድርጎ አንስቶታል። እንደገና ነፍሴ ከአፈር ተጣበቀች፣ እንደ ቃልህ መልሰህ ሕያው አድርገኝ። ስለ መንገዴ ገልጬ ነገርሁህ፣ አንተም መለስህልኝ። ሥርዓትህን አስተምረኝ፣ የድንጋጌህን መንገድ እንዳስተውል አድርገኝ። እኔም ድንቅ ሥራህን አሰላስላለሁ። ነፍሴ በሐዘን ተዝለፈለፈች፣ እንደ ቃልህ አበርታኝ። ነፍሴ በሐዘን ተዝለፈለፈች፣ እንደ ቃልህ አበርታኝ። የሽንገላን መንገድ ከእኔ አርቅ፣ ሕግህን በጸጋ ስጠኝ። የእውነትን መንገድ መርጫለሁ፣ ሕግህንም ፊት ለፊቴ አድርጌያለሁና። በጣም እኮ ነው የሚገርመው። የእውነትን መንገድ መርጫለሁ ይልና ሕግህንም ፊት ለፊቴ አድርጌያለሁ ይላል። መሄጃ ነው እንደ መብራት ፊት ለፊቴ። አገር ቤት መብራት ሲጠፋ በፊት ጊዜ የሆነ ጓሮ ዕቃ አምጡ ምናምን ሲባል እንዲህ ነው የምንይዘው። ፋኖስ ነው ምናምን የሆነ እንደዚህ የሚያዝ ነገር። የእውነትን መንገድ መርጫለሁ፣ ሕግህንም ፊት ለፊቴ አድርጌያለሁ። እግዚአብሔር ሆይ ከምስክርነትህ ጋር ተጣብቄያለሁ፣ ከምስክርነትህ ጋር ተጣብቄያለሁ። አሳልፈህ ለውርደት አትስጠኝ። ቃሉን ይዞ አድርጎ በመያዝ ማለት ነው ይመለጣል ማለት ነው፣ ይኬዳል ማለት ነው። ኦሪዮን ቢጠየቅ ያንን ነው የሚመልሰው። ኦሪዮን ምንድን ነው ሲል ሰክሯል እኮ እቺን በተንገዳንገደ ግድም ስማል
ነገስታት ለሰልፍ በሚወጡበት ጊዜ እንዴት ብዬ ነው እኔ በቃ ስክር ባለ አይደሉ ከሰከረ ንግግሩን መቼም ይንተባተባል። በቃ እንደዛም ሆኖ ግን እንዲህ የተሰፋ ሰው ነው። በቃ የተሰፋ ሰው እግዚአብሔር ሆይ ከምስክርነት ጋር ተጣብቅ ያለው አሳልፈ ለውርደት አትስጠኝ። ልቤን አስፍተህልኛልና በትእዛዛትህ መንገድ እሮጣለሁ። ልቤን አስፍተህልኛልና በትእዛዛትህ መንገድ እሮጣለሁ። እግዚአብሔር ሆይ የሥርዓትህን መንገድ አስተምረኝ፣ እኔም እስከ መጨረሻው እጠብቀዋለሁ። ሕግህን እንድጠብቅ በፍጹም ልቤም እንድታዘዘው ማስተዋልን ስጠኝ። በእርሷ ደስ ይለኛልና በትእዛዛትህ መንገድ ምራኝ። አሜን። ከራስ ጥቅም ይልቅ ልቤን ወደ ምስክርነትህ አዘንብል። this is ኦሪዮን እንደገና ከራስ ጥቅም ይልቅ ሚስቱን አቅፎ ከመተኛት ይልቅ ንጉስ ፈቅዶለታል እኮ ሂድ። ከንጉስ ቃል ውጪ ምን አለ? ንጉስ አድርግ የሚለውን ነገር ጋራንቲውን ራሱ ይወስዳል። አንተ እንዴት ብሎ እንኳን ሰው ቢጠይቀው ራሱ ነው ንጉስ ያለኝ፣ በቃ ንጉስ ሂድ ብሎኝ ነው። ንጉስ ዳዊት ነው ያለኝ። ይቻላል እንደዛም ማለት። ረምብ ነው የሚለው። በቃ ወታደሮች እንዳለ እዛ ፊት ላይ ነው ያሉት። አሁን ጎረቤትም ሲያ ምን ሰራለህ እዚህ? አይ ንጉስ ብሎኝ ነው። ዳዊት ነው ያለኝ። አስጠርቶኝ እንዴት አስጠራ? በቃ አስጠርቶኝ ግባና ከሚስት ጋር ደር ጊዜ ወሰድ ብሎ አለኝ። ይቻላል እንደዛም ማለት ግን አላለም። ከራስ ጥቅም ይልቅ አለ። ከራስ ጥቅም ይልቅ አባዬ እባክህን በጌታ በኢየሱስ ስም ሕግ ከጥቅማችን ይብለጥ፣ ከእንጀራ ይብለጥ፣ ከምንበላው ይብለጥ፣ ሆዳችን ውስጥ ከሚገባው ይብለጥ። ሕግህ ከሁሉ ይብለጥብን። ከጥቅማ ጥቅም ይብለጥ። ከጥቅማ ጥቅም እጃችን ከሚገባ ሴቭ ልናደርጋት ከምንፈልገው ከጥቅማ ጥቅም ሕግህ ይብለጥ። ይህንን ነው የሚለው። ከጥቅማ ጥቅም ይልቅ ነው ያለ። በቃ ምስክርነት፣ ልቤ ወደ ምስክርነት አዘነበለ። ጥቅማ ጥቅም አለበት። አዎ ግን ነው ልቤ ለሕግ አዘነበለብኝ። ጥቅሜ ይቅር፣ ወደ ኪሴ የሚገባው ይቅር፣ ወደ እኔ የሚመጣ ይቅር፣ የጽድቅ ያልሆነው ይቅር፣ የሚጠፋው ይቅርብኝ። አልፈልግም። ለጊዜው ከሰው ቁመት ከመብለጥ ይልቅ በቃ ከፍ ብሎ ከመታየት በቃ እንዲህ ሹልክ በሚል ከሚሆነው ይልቅ አለ ኖ ልቤን ወደ ምስክርነት ነው ማዘነብለዋል። ይሄ ውበት ያገኘን በኢየሱስ ክርስቶስ። የኦሪዮን መንፈስ ያገኘን። የኦሪዮን መንፈስ ጥቅማ ጥቅም እዛ ሜቢ አይዶን ነው እንደሚኖር ሚስቱ የሰራችው ነገር ይጣፍጥ ይሆናል። እስቲ የሆነች ነገር እስቲ ጉርስ አርግ ነገ ተኩ ተነስተህ ትመለሳለህ። አላደረገው። አንድ እርምጃ ወደፊት አልሄድም። ለዚህ በኦሪዮን ፊት ከራስ ጥቅም ይልቅ ልቤን ወደ ምስክርነትህ አዘንብል። ይሄ እኮ ልመና ነው። አዘንብል አዘነበልኩ አላለም የተጻፈው። ከራስ ጥቅም ይልቅ ልቤን ወደ ምስክርነት አዘንብል። ይሄ ጸሎት ነው። በቃ አባ ሆይ በቀኔ ሁሉ ላይ በቀረው ዘመኔ ከራስ ጥቅም ይልቅ ልቤን ወደ ትእዛዛትህ አዘንብል። ልቤን ለቃልህ አዘንብል። ከራስ ጥቅም ይልቅ ቤቴን ከማሳምርበት ከራስ ጥቅም፣ ለአገልግሎት በር ከማስከፍትበት ከራስ ጥቅም፣ ለልጆቼ ከሚሆን ከልጆቼ ጥቅም በቃ ከምኑም ይልቅ በቃ እግዚአብሔር ይርዳል። ልቤን ወደ ምስክርነት አዘንብል። ሲመጣ ሕጉ የከበረበት ሰው ያድርገን እግዚአብሔር። በእውነት አንዳንድ ጊዜ የሆነ ነገር ድክም ይላችሁ የለ? ድክም አለኝ ይሄን ቃል ሳይ፣ ስለ ኦሪዮን ሳስብ ዛሬ ጧት ጌታ ሆይ ሩቅ ነኝ፣ እንዴት ብዬ ነው እዚህ ጋር የምደርሰው? ምንም ሳያታለኝ እንዴት ብዬ ነው በቃ በምንም ሳልሸነገል የማንንም ቃል ሳልፈራ እንዴት ብዬ ነው ለሕግህ ታማኝ መሆነው? እንዴት ነው ስካር ሳይዘኝ ለሕግህ ታማኝ መሆነው?
የሚሰማው ሳያሰክረኝ እጄ ላይ ያለው በቃ ይሄ የሚታየው የሚያስጎመጀው ያሳዩኝ ነገር እሱ ሳያስጎመጀኝ በህግህ የምኖረው እንዴት ነው? ይሄ ኦሪዮን እኔ ቤት ይግባ፣ እኔ ልብ ውስጥ ይግባ፣ ይሄ ልብ ያገኘኝ፣ በቃ የኦሪዮን ልብ ይሰጠኝ። ይህንን ነው ስለምን የነበረው። ከንቱ ነገር ከማየት አይኖቼን መልስ፣ በራስ መንገድ እንደገና ሕያው አድርገኝ፣ በራስ መንገድ እንደገና ሕያው አድርገኝ። ችግር አለ ማለት ነው። በራስ መንገድ ችግር አለ። ስለዚህ መልሰኝ። ትፈራ ዘንድ ለአገልጋዬ የገባኸውን ቃል ፈጽም። የምፈራውን መዋረድ ከኔ ያርቅ፣ ደንብህ መልካም ነውና። እነሆ ድንጋጌህን ናፈኩ፣ በጽድቅህ ሕያው አድርገኝ። እግዚአብሔር ሆይ ምሕረትህ ወደ እኔ ይምጣ፣ ማዳንህም እንደ ቃልህ ይላክልኝ። በቃልህ ታምኛለሁና ለሚሰድቡኝ መልስ እሰጣለሁ። ሕግህን ተስፋ አድርጌያለሁና የእውነትን ቃል ከአፌ ፈጽመህ አታርቅ። ከዘላለም እስከ ዘላለም ሕግህን ዘወትር እጠብቃለሁ። ባይዘው የማነበው መዝሙር 119 ነው። ብዙ ቁጥር ነው ያለው፣ 170 ምናምን እሱን ነው የማነበው። ሕግህን ዘወትር እጠብቃለሁ፣ ሥርዓትህን እሻለሁና እንደ ልቤ ወዲያ ወዲህ እመላለሳለሁ። ሥርዓትህን እሻለሁና እንደ ልቤ ወዲያ ወዲህ እመላለሳለሁ። ምስክርነትን በነገሥታት ፊት እናገራለሁ፣ ይህን በማድረግም እረፍት አይሰማኝም። ምስክርነትን በነገሥታት ፊት እናገራለሁ፣ ይህን በማድረግም እፍረት አይሰማኝም። እኔ ወደዋለሁና በትእዛዝህ ደስ ይለኛል። እጆቼን ወደምወዳቸው ትእዛዛትህ አነሳው፣ ሥርዓትንም አሰላስላለሁ። ለአገልጋዬ የገባኸውን ቃል አስብ፣ በዚያ ተስፋ ሰጥተኸዋልና። ቃልህ ሕያው ያደርገኛልና። ይህች በመከራዬ መጽናኛዬ ናት። እብሪተኞች እጅግ ተሳለቁብኝ፣ እኔ ግን ከሕግህ ንቅንቅ አልልም። ይሄ እኮ የእግዚአብሔርን ሕግ ነው። በቃ የሚያወራው እንዳለ እግዚአብሔርን ሕግ ነው። በእውነት መንገዳችን የሚጸናው የሚጸዳው የሚስተካከለው ይህንን ሕግ ከፊታችን ስናሳልፍ ብቻ ነው። ይሄ ሕግ ከመንገዳችን ሲቀድመን ነው። ይሄ ሕግ ቀናችን ቀድሞ ሲወጣ ነው። በእውነት አሁን ብዙ ጊዜ እግዚአብሔርን ቃል ነው ብዙ ጊዜ ልናገራለሁ። ማለት አለማንበቤ ችግሬ ነው፣ አለማሰላሰሌም ችግሬ ነው። እና ካነበብኩት ካሰላሰልኩት ከቆየሁት ልክ መብራት ይዞ ከፊት እንደወጣ ሰው ቁጠሩት። ቀኔ ላይ የእግዚአብሔር ቃል ከሌለ ግን በጣም አስቸጋሪ ነው የሚሆነው። ምን ሰምቼ ነው የምወጣው? መብራት ሳይስ ጨለማ እንደሚደፍር ሰው ቀኑ ክፉ ነው፣ በቃ ክፉ ነው ብሎናል። ምንም አድርገን በመብራት ስላሸበረቀ ጎዳናው የሚያምር አስፋልት ላይ ስለሄድን ቆንጆ ሀገር ላይ ስላለን ኢትዮጵያም ካናዳም የትም አገር ይሁን ገጠርም አይደለም ጫካም ካለዚህ ቃል በስተቀር መውጫ የለንም። በቃ በፍጹም መውጫ የለንም። ስለዚህ የትም ቦታ ይህንን ከያዝኩኝ እወጣለሁ። እብሪተኞች እጅግ ተሳለቁብኝ፣ እኔ ግን ከሕግ ንቅንቅ አልልም። እግዚአብሔር ሆይ ከጥንት የነበረውን ድንጋጌህን አሰብኩ፣ በዚህም ተጽናናው። ሕግህን ከተዉ ክፉዎች የተነሳ ቁጣ ወረረኝ። በእንግድነቴ ሀገር ሥርዓትህ መዝሙሬ ናት። እግዚአብሔር ሆይ ስምህን በሌሊት አስባለሁ፣ ሕግህንም እጠብቃለሁ። ሥርዓትህን እከተላለሁ፣ ይህችም ተግባሬ ሆነች። እግዚአብሔር ዕድል ፈንታዬ ነው፣ ቃልህን ለመታዘዝ ቆርጫለሁ። በፍጹም ልቤ ፊትህን ፈለግሁ፣ እንደ ቃልህ ቸርነትን አሳየኝ። መንገዴን ቃኘሁ፣ አካሄዴንም ወደ ምስክርነት አቀናሁ። ትእዛዝህን ለመጠበቅ ቸኮልሁ፣ አልዘገየሁምም። የክፉዎች ገመድ ተተበተበብኝ፣ እኔ ግን ሕግህን አልረሳው። ዋው! ግን በእያንዳንዱ ሁኔታ ውስጥ በቃ በእያንዳንዱ ሁኔታ ውስጥ የእግዚአብሔርን ሕግ አሁን እንዴት ነው የክፉዎች መንገድ ተተበተበብኝ ይልና እኔ ግን ሕግን አልረሳው። ልክ እንደ ኦሪዮን የተነሳንበት ነገር በዛ በታቀደለት በእያንዳንዱ እቅድ ውስጥ ራሱን ሳይስት ይጠጣ እንጂ ይስከር እንጂ ራሱን ሳይስት ጎዳናውን የጨረሰ ሰው ነው። ስለ ጻድቅ ሥርዓትህ በእኩለ ሌሊት ላመሰግንህ እነሳለሁ። እኔ ለሚፈሩ ሁሉ
ስርዓትህንም ለሚጠብቁ ባልንጀራ ነኝ። አይ ላቭ ይህንን ቃል፣ ይህን ቨርስ በጣም ነው የምወደው። እኔ ለሚፈሩ ሁሉ፣ ሌላስ? ስርዓትህንም ለሚጠብቁ ባልንጀራ ነኝ። እግዚአብሔር ሆይ ምድር በምህረትህ ተሞላች፣ ስርዓትህን አስተምረኝ። እግዚአብሔር ሆይ እንደ ቃልህ ለአገልጋይህ በጎ ውለሃል። በትእዛዛትህ አምናለሁና በጎ ማስተዋልንና እውቀትን አስተምረኝ። እንዲያው ሳይቸግረኝ መንገድ ስቼ ሄዱ፣ አሁን ግን ቃልህን እጠብቃለሁ። አንተ መልካም ነህ፣ የምታደርገው መልካም ነው። እንግዲህ ስርዓትህን አስተምረኝ። እብሪተኞች ስሜን በሐሰት አጠፉ፣ እኔ ግን ትእዛዛትህን በፍጹም ልብ እጠብቃለሁ። ልባቸው የሰባና የደነደነ ነው፣ እኔ ግን በሕግህ ደስ ይለኛል። ተቃራኒ እኮ ነው። በቃ እብሪተኞች ስሜን በሐሰት አጠፉ ይላል። ስሙ እየጠፋ እሱ ግን ምን ነበር የሚያደርግ የነበረው? ትእዛዛትን በፍጹም ልቤ እጠብቃለሁ። ልባቸው የሰባና የደነደነ ነው፣ እኔ ግን በሕግ ደስ ይለኛል። ስርዓትህን እማር ዘንድ በመከራ ውስጥ ማለፌ መልካም ሆነልኝ። ከአእላፋት ብርና ወርቅ ይልቅ ከአፍህ የሚወጣው ሕግ ይሻለኛል። እጆች ሰሩኝ አበጁኝም፣ ትእዛዛትህን እንድማር ማስተዋልን ስጠኝ። ቃልህን ተስፋ አድርጌያለሁና የሚፈሩህ እኔን አይተው ደስ ይበላቸው። እግዚአብሔር ሆይ ፍርድህ የጽድቅ ፍርድ፣ ያስጨነከኝም በታማኝነት እንደሆነ አወቅኩ። ለአገልጋይህ በገባኸው ቃል መሰረት ምሕረትህ ለመጽናናት ትሁነኝ። ሕግህ ደስታዬ ነውና በሕይወት እኖር ዘንድ ቸርነትህ ትምጣልኝ። እብሪተኞች ያለ ምክንያት በደል አድርሰውብኛልና ይፈሩ፣ እኔ ግን ይሄ እኮ ተቃራኒ እኮ ነው። እንዴት ነው እንደዚህ መሆን የሚቻለው? እብሪተኞች ያለ ምክንያት በደል አድርሰውብኛልና ይፈሩ ይልና እኔ ግን ትእዛዛትን አሰላስላለሁ። ልባቸው የሰባና የደነደነ ነው፣ እኔ ግን በሕግ ደስ ይለኛል። እኔ ግን የሚለው ነገር ብዙ ነው። እኔ ግን አንተን የሚፈሩህ ምስክርነትንም የሚያውቁ ወደ እኔ ይመለሱ። እኔ እንዳላፍር ልቤ በስርዓትህ ፍጹም ይሁን። እኔ እንዳላፍር ልቤ በስርዓትህ ፍጹም ይሁን። ነፍሴ ማዳንህን እጅግ ናፈቀች፣ ቃልህንም ተስፋ አደርጋለሁ። መቼ ታጽናናኛለህ እያልሁ ዓይኖቼ ቃልህን በመጠባበቅ ደከሙ። ጢስ የጠጣ የወይን አቁማዳ ብመስልም ስርዓትህን አልረሳውም። የባሪያህ ዕድሜ ስንት ቢሆን ነው? ታዲያ በሚያሳድዱኝ ላይ የምትፈርደው መቼ ይሆን? በሕግ መሰረት የማይሄዱ እብሪተኞች ማጥመጃ ጉድጓድ ቆፈሩልኝ። ትእዛዛትህ ሁሉ አስተማማኝ ናቸው። ሰዎች ያለ ምክንያት አሳደውኛልና እርዳኝ። ከምድር ላይ ሊያስወግዱኝ ጥቂት ቀራቸው፣ እኔ ግን ትእዛዛትህን አልተውሁም። እንደ ምሕረትህ መልሰህ ሕያው አድርገኝ፣ እኔም የአፍህን ምስክርነት እጠብቃለሁ። እግዚአብሔር ሆይ ቃልህ በሰማይ ለዘላለም ጸንቶ ይኖራል። ታማኝነትህ ከትውልድ እስከ ትውልድ ሁሉ ይኖራል። ምድርን መሰረትሃት፣ እርሷም ጸንታ ትኖራለች። ሁሉም አገልጋይህ ነውና በሕግ መሰረት እስከ ዛሬ ድረስ ጸንቶ ይኖራሉ። ሕግህ ደስታዬ ባይሆን ኖሮ በመከራዬ ወቅት በጠፋው ነበር። አሜን። በእርሱ ሕያው አድርገኸኛልና ትእዛዛትህን ከቶ አልረሳም። እኔ ያንተ ነኝ፣ እባክህ አድነኝ፣ ሕግህንም ፈልጌያለሁና። ክፉዎች ሊያጠፉኝ አድብተዋል፣ እኔ ግን ምስክርነትን አሰላስላለሁ። ክፉዎች ሊያጠፉኝ አድብተዋል፣ ከዛ ግን መልሱ እኔ ግን ምስክርነትን አሰላስላለሁ። ለፍጹምነት ሁሉ ዳርቻ እንዳለው አየሁ፣ ትእዛዝ ግን እጅግ ሰፊ ነው። ለፍጹምነት ሁሉ ዳርቻ እንዳለው አየሁ፣ ትእዛዝ ግን እጅግ ሰፊ ነው። አቤቱ ሕግህን ምንኛ ወደድሁ፣ ቀኑን ሙሉ አሰላስላለሁ። ትእዛዛትህን ምንም ጊዜ ስለማይለዩኝ ከጠላቶቼ ይልቅ አስተዋይ ያደረጉኝ። ትእዛዛትህ ምን ጊዜም ስለማይለዩኝ ከጠላቶቼ ይልቅ አስተዋይ ያደረጉኝ። ምስክርነትን አሰላስላለሁና
ካስተማሪዎቼ ሁሉ የላቀ አስተዋይ ልብ አገኘው። አሜን 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 አሜን። ትእዛዛት ምንጊዜም ስለማይለዩኝ ከጠላቶቼ ይልቅ አስተዋይ አደረጉኝ። ምስክርነትን አሰላስላለሁና ከአስተማሪዎቼ ሁሉ የላቀ አስተዋይ ልብ አገኘው። ከዚህ ሕግ የእግዚአብሔር ሕግ በአይምሯችን በልባችን ቀናችን ላይ ሁሉ ገዝፎ እንደ ጥላ ከላያችን ከፊታችን ከጎናችን ይሁንልን። በእውነት ይህንን ህይወት ከኖርን የኦሪዮንን ህይወት እንኖራለን። የኦሪዮንን ህይወት መመሪያህን ተከትዬ እሄዳለሁና ከሽማግሌዎች ይልቅ አስተዋይ ሆኑ። መመሪያዎችህን ተከትዬ እሄዳለሁና ከሽማግሌዎች ይልቅ አስተዋይ ሆኑ። ቃልህን እጠብቅ ዘንድ እግሬን ከክፉ መንገድ ሁሉ ከለከልኩ። አንተው ራስህ አስተምረኸኛልና ከድንጋጌ ዘወር አላልኩም። ቃልህ ለምላሴ ምንኛ ጣፋጭ ነው፣ ለአፌም ከማር ወለላ ይልቅ ጣዕም አለው። ከመመሪያህ ማስተዋልን አገኘው፣ ስለዚህ የሐሰትን መንገድ ሁሉ ጠላው። ከመመሪያህ ማስተዋልን አገኘው፣ ከቃልህ ማለት ነው። ማስተዋልን ስላገኘው ሐሰተኛን መንገድ ሁሉ ጠላው። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። የጽድቅ ሕግህን ለመጠበቅ ምያለሁ፣ ይህንኑ አጸናለሁ። እጅግ ተቸግሬያለሁ። እግዚአብሔር ሆይ እንደ ቃልህ መልሰህ ሕያው አድርገኝ። እግዚአብሔር ሆይ ፈቅጄ ያቀረብኩትን የአፌን ምስጋና መስዋዕት ተቀበል፣ ሕግህንም አስተምረኝ። ነፍሴ ዘወትር አደጋ ላይ ናት፣ ሕግህን ግን አልረሳውም። ነፍሴ ዘወትር አደጋ ላይ ናት፣ ሕግህን ግን አልረሳውም። ክፉዎች ወጥመድ ዘረጉብኝ፣ እኔ ግን መመሪያህን አልተላለፉም። እዚህ ጋር እንደው ትንሽ ልበል። ነፍሴ ዘወትር አደጋ ላይ ናት፣ ሕግህን ግን አልረሳውም። ሪመምበር ይሄ የሽማግሌው ነቢይ እና ወጣቱ ነቢይ አይ ቲንክ ነገስት ላይ ነው መሰለኝ። ነገስት አይሮን ነው ምን ላይ እንዳለ ብትነግሩኝ ሄጄ አነበዋለሁ። እግዚአብሔር ሂድና ተናግረህ ብቻ ወዴትም ቤት እንዳትገባ፣ ማንም ቤት እንዳትበላ እንዳትጠጣ የተባለ ሰው። ከዛ አንድ ሽማግሌ ነቢይ ወሬው ደረሰው። ኦኬ አንደኛ ነገስት ምዕራፍ 13 ቴንክ ዩ። እንግዲህ እያዋጣን ነው የምናወራው። አንደኛ ነገስት ያስወልነ ወይ መሳፍንት ሳሙኤል ቀዳማዊ ነገስት አንደኛ ነገስት ምዕራፍ 13 ይህ ሰውዬ ለምን በአንበሳ ተበላ? ጆሮዬ ሰምቶ የነሳውበት የሳተ ጎዳናን ያቀናውበት የሚያምር ቃል ሕይወት ማስዋቢያ እንደ መስታወት ጉድፍን ማያ ነቅቼ ሰማው መልካም አገኘኝ። አይምሮዬን አድሶ ቀናውን አሳየኝ። መልኩን መምሰያብ እንደሚወደው ፍጥነቴ አይደል ያፍ ቃል ነው። ለነፍሴ እስትንፋስ ለአጥንቴ ጤና የሚጣፍጥ ነገር እንደወለላ ለቆዳዬ ወዘይት የሆነ ድርቀቴን ገፎ እንዲያስዋብ እድሜ ማርዘሚያ ቀድመ ትገቢያዬ የነገዬ ሙላት መዳረሻዬ አቋራጭ አይደል መስራት የለፍቶ ቃል ሞላዋል ፈጥኖልኝ ወቶ የቀኑን ክፋት ማሸንፍበት ትላንት ዘርቼ ዛሬ ማጭድበት መለምለሚያዬ እንደ ሰማይ ጠል አቅም ማግኛዬን እንድጠነክር የሚቆራርጥ በሁለቱም አፍ የተሳለ ነው ልክ እንደ ሰይፍ አጥንት ጅማቴን ዘልቆ የሚገባ ሚለውጠኝ ነው ነገዬን ማስዋቢያ። ከይሁዳ የመጣ የእግዚአብሔር ሰው ይላልና
ኢዮርብዓም መስዋዕት ለማቅረብ በመሰዊያው አጠገብ ቆሞ ሳለ በእግዚአብሔር ቃል ታዞ አንድ የእግዚአብሔር ሰው ከይሁዳ ወደ ቤቴል መጣ ይላል። በእግዚአብሔር ቃል ታዞ ወደ ኢዮርብዓም ወደ ተባለው ሰው ነው የመጣው ማለት ነው። መሰዊያውንም በእግዚአብሔር ቃል በመቃወም እንዲህ አለ፣ አንተ መሰዊያ ሆይ እንግዲህ እግዚአብሔር የሚለው ይህን ነው፣ እነሆ ኢዮስያስ የተባለ ለዳዊት ቤት ይወለዳል፣ እርሱም አሁን እዚህ መስዋዕት የሚያቀርብ ሲል ምልክት ሰጠ። እግዚአብሔር የሰጠው ምልክት እነሆ መሰዊያ ይሰነጠቃል፣ በላዩም ላይ ያለው አመድ ይፈሳል የሚል ነው። ንጉሥ ኢዮርብዓምም ያ የእግዚአብሔር ሰው በቤቴል መሰዊያ ላይ ጮሆ የተናገረውን ሲሰማ እጁን መሰዊያው ካለበት በመዘርጋት ያዙት አለ። ነገር ግን ያቺ የዘረጋት እጁ ደርቃ ቀረች፣ ቢመልሳትም አልቻለም። እንዲሁም ያ የእግዚአብሔር ሰው በእግዚአብሔር ቃል ተመርቶ በሰጠው ምልክት መሰረት መሰዊያው ተሰነጠቀ፣ አመዱም ፈሰሰ። ከዚያም ንጉሱ የእግዚአብሔርን ሰው እጄ ወደ ቦታዋ እንድትመለስ ወደ አምላክህ ወደ እግዚአብሔር ለምንልኝ ጸልይልኝም አለው። ስለዚህ እግዚአብሔር ሰው እግዚአብሔርን ለመነ፣ የንጉሱ እጅ ወደ ቦታዋ ተመለሰች፣ እንደ ቀድሞዋም ሆነች። ንጉሱም የእግዚአብሔርን ሰው አብረኸኝ ወደ ቤት እንሂድ፣ አንድ ነገር ቅመስ፣ ስጦታም አደርግልሃለሁ አለው። የእግዚአብሔር ሰው ግን ለንጉሱ እንዲህ ሲል መለሰለት፣ ግማሽ ሀብትህንም ብትሰጠኝ እንኳ አብሬህ አልሄድም። እዚህ እንጀራ አልበላም፣ ውሃ አልጠጣም። በእግዚአብሔር ቃል እንጀራ እንዳትበላ ውሃም እንዳትጠጣ በሄድክበትም መንገድ እንዳትመለስ ተብዬ ታዝዣለሁና ነው። እንግዲህ ለመሰዊያው ነው መልእክት ሊናገር የመጣው ይሄ ወጣት ነቢይ። መሰዊያው ጋር ሄደ ተናገረው። ይህ ሰው ግን ነበረ ያዙት ምናምን ሲል እጁ ደረቀ። ከዛ በኋላ ምንድን ነው ያለው? በቃ ጸልይልኝ፣ ጸልይለት። ስለዚህ እጁ መልካም ሆነች፣ ሰላም ሆነች መልሳ። ስለዚህ ይሄ ሰው ምን ይሏል? ና ወደ ቤት እንሂድና ምግብ እንብላ ሲለው አይ እግዚአብሔር እንዳትሄድ ብሎኛል። ስለዚህ ጉዞ በሙሉ ምንድን ነው? የትም ቤት እንዳትገባ፣ የትም ቤት እንዳትጠጣ፣ እንዳትንቀሳቀስ፣ አርፈህ በመጣህበት መንገድ ተመለስ የሚለው ቃል ነው እንደ ሰረገላ ይዞት በሰላም በህይወት ሊያኖረው የሚችለው። ይህንን ሰው ሲለምነው ይሄ ሰው ነው አይ አላደርግም አለ። አላደርግም እና ለዚህ ኢዮርብዓም ለተባለው ሰው ኖ አይ አልገባም አለው። አልበላም አልጠጣም፣ በእግዚአብሔር ታዝዣለሁ የትም ቤት እንዳትገባ ተብዬ። ስለዚህም በመጣበት ሳይሆን በሌላ መንገድ ወደ ቤቴል ተመለሰ ይላል። በዚያን ጊዜ በቤቴል የሚኖር አንድ ሽማግሌ ነቢይ ነበር። ልጆቹም መጥተው በዚያች ዕለት የእግዚአብሔር ሰው እዚያ ያደረገውን ሁሉና ንጉሱንም ምን እንዳለው ለአባታቸው ነገሩት። አባታቸውም ለመሆኑ የተመለሰው በየትኛው መንገድ ነው በማለት ጠየቃቸው። ልጆቹም ከይሁዳ የመጣው የእግዚአብሔር ሰው የተመለሰበትን መንገድ ለአባታቸው አሳዩት። ስለዚህም ልጆቹ በሉ አህያውን ጫኑልኝ አላቸው። እነርሱም አህያውን ጫኑለትና ተቀምጦበት እየጋለበ ያ የእግዚአብሔር ሰውን ተከተለው። ከዚያም በአንድ የዋርካ ዛፍ ስር ተቀምጦ አገኘውና ከይሁዳ የመጣው የእግዚአብሔር ሰው አንተ ነህ ሲል ጠየቀው። እና ሙሉን ባላነበው በቃ አሳሳተው። ይሄ ሰው ይዞ የወጣው ቃል አለ፣ መንገዱን የቀደመ አገልግሎቱን የቀደመ የእግዚአብሔር ቃል አለ። መሰዊያው ሊናገር ካለው ቃል በፊት የተነገረው ቃል አለ። መሰዊያው ላይ ትንቢቱን ከነገረው በኋላ ይሄ ሰው ግን በህይወት አልተመለሰም። ኢማጂን ለሰው መልእክት ልታደርሱ ሂዳችሁ እናንተ ግን ባትመለሱ ማለት ነው። ያ ሰው የሚመለስበትን ቃል፣ ያ ሰው የሚድንበትን ቃል ተናግራችሁ ነገር ግን እናንተ በህይወት ሳትመለሱ ለእናንተ የሚጠቅመውን ነገር ከኔ አግኝታችሁ እኔ ግን ሳልኖርበት ማለት ነው። እኔ እድሜ ሲያጥር ማለት ነው። ይሄ ሰው የሚናገረውን መልእክት ብቻ ሳይሆን የተናገረውን መልእክት ከተናገረ በኋላ የሚመለስበትና ቤቱ በሰላም የሚገባበትንም ደግሞ መልእክት እግዚአብሔር ሰጥቶታል። መጀመሪያ የትም ቤት እንዳትገባ፣ እንዳትበላ፣ እንዳትጠጣ መሰዊያ ሆይ ካለ በኋላ እንዴት ነው መሆን ያለበት? ቀጥሎ በቃ የትም ቤት ሳትገባ፣ ሳትበላ፣ ሳትጠጣ በሰላም ተመለስ ነው ያለው። የመጀመሪያውን አለፈ። ማን ነው የሚባለውን የኢዮርብዓምን ግብዣ አለፈ። የኢዮርብዓምን ግብዣ ካለፈ በኋላ ግን ሁለተኛ ጊዜ ሽማግሌው ነብይ የሚባል ሰው መጣ ማለት ነው። ፌል አረገበት። ነብይ ነው እሱ። እዛ መሰዊያው ጋር ቆሞ የተናገረው ትንቢት በሙሉ ተፈጽሟል። ቦታውን ይዟል። ሰውየው ግን ወደ ቦታው አልተመለሰም።
ኦሪዮን ጋር ያለው ግን ውበት ምንድነው? አሸንፏል። የመጣለትን የቀረበበትን 2-3 ግብዣ ንጉስ ዳዊትም ቢሆን ማለት ነው አልፎት ሄዷል፣ አሸንፎ ሄዷል። ንጉስ ዳዊትም እንኳን ቢሆን ይሄ ሰው ግን ከኢዮርብዓም አመለጠ። ሁለተኛው ሰው አህያውን ጭኖ መጣ፣ በኢንፎርሜሽን ማለት ነው። እግዚአብሔርን የቤት ግባና ብላ ብሎሃል፣ ከበላ ከጠጣ በኋላ አልሰማህምና በቃ አንበሳ ይገላል ምናምን ከወጣ በኋላ አንበሳ ገደለው ማለት ነው። እኔም እንዳንተው ነብይ ነኝ፣ መልአክ በእግዚአብሔር ቃል እንጀራ እንዲበላና ውሃ እንዲጠጣ መልሰ ወደ ቤት አምጣው ብሎኝ ነው አለው። ነገር ግን ውሸቱን ነበር ይላል። ነብይ ነው የሚለው ግን ውሸቱን። ስለዚህ እንግዲህ የማባበያ ቃል የሽንገላ ቃል ከየት ነው የሚመጣው? አይ ዶንት ኖ። ራሳችንን መንገዳችንን በምን እንጠብቃለን? ይኸው በዚህ ቃል ይጠበቃል። ጎልማሳ መንገዱን በምን ያቀናል? ቃልን በመጠበቅ ነው። ቀድሞ የተናገረኝ ቃል ሰረገላዬ ነው፣ እስከ ጫፍ ያደርሰኛል። እግዚአብሔር የተናገረን ቃል ጠዋት ላይ ከእግዚአብሔር ጋር እንዲሽ ተነካክተን የምንወጣት ቃል ማለት ነው። በማዕድ ተቀምጠው ሳሉ የእግዚአብሔር ቃል መልሶ ወደ አመጣው ወደ ሽማግሌው ነብይ መጣ። እዚህ ጋር ሌላ ታሪክ አወራ። ሰውየውን የውሸት አስገባው፣ ቤቱ አበላው፣ አጠጣው። ከዛ ትክክለኛ የሆነ እግዚአብሔር ቃል በዚህ ሰው መጣ ይላል። ከይሁዳ ለመጣው የእግዚአብሔር ሰው እግዚአብሔር የሚለው ይሄንን ነው፣ የእግዚአብሔርን ቃል አቃለሃል። አምላክ እግዚአብሔር የሰጠንም ትእዛዝ አልጠበክም። ተመልሰ በመጣበት እንዳትበላና እንዳትጠጣ በነገረህ ቦታ እንጀራ በላ። ተመልሰህ በመምጣት እንዳትበላና እንዳትጠጣ በነገረ ቦታ እንጀራ በላ፣ ውሃም ጠጣ። ስለዚህ ሬሳ በአያቶች መቃብር አይቀበርም ሲል ጮሆ ተናገረው። የእግዚአብሔርን ሰው በልቶና ጠጥቶ ካበቃ በኋላ ያ መልሶ ያመጣው ነብይ አውያውን ጫንለት። ሲሄድ ሳለም አንበሳ መንገድ ላይ አግኝቶ ገደለው። ከዛ እንደዛ ይላል። ሰውየው ሞተ ማለት ነው። እና ከዚህ ስሄድ አንደኛ ራሴን የምጠብቅበትንም ከእንደገና ደግሞ ለሰው የሚነገርበትንም ስርዓት እግዚአብሔር ይሰጠኛል። በእኔ ዘንድ ያለው መልእክት የሚነገር ብቻ አይደለም፣ ራሴንም ደግሞ ፕሮቴክት የማደርግበትንም ቃል እግዚአብሔር ይሰጠኛል። ግን መናገሩን ብቻ ሳይሆን የሚጠብቀኝንም ቃል ኪፕ አድርጌ መዋሉ እሱ ነው እንግዲህ ህይወቴን የሚያረዝምልኝ ማለት ነው። ጎልማሳ እንዴት ነው መንገዱን የሚያቀናው? ቃልህን በመጠበቅ ነው። እዚህ ጋር ጥሩ አድርጎ ትንቢቱን አስተላልፎ ነው የመጣው። ሲመለስ ግን እርሱን የሚመልሰውን ወደ ቤቱ በሰላም የሚመልሰውን ቃል ባለመያዙ ምክንያት ይሄ ወጣት ነቢይ መንገድ ዳር ቀርቷል ማለት ነው። በማን ተሰናከለ ካልን በነቢይ ነው የተሰናከለው። ስለዚህ ዛሬ ከምንሰማቸው የተለያዩ ድምጾች፣ ከጓደኛ ምክር፣ ከሰው ምክር፣ ከቅርብ ምክር፣ ከማንም ምክር የእግዚአብሔር ምክር ይበልጣል። የእግዚአብሔር ንግር ይበልጣል። ከሚበልጡን ምክር፣ ከሽማግሌዎች ምክር፣ ከአዋቂዎች ምክር የኛ ይበልጣል አላልኩም? የእግዚአብሔር ምክር ይበልጣል። የሽማግሌዎች ምክር ይሰማል፣ የአዋቂዎች ምክር ይሰማል፣ የአባት ምክር ይሰማል፣ የእናት ምክር ይሰማል። እውነት ነው፣ ግን ማለት ነው ከዚህ አይበልጥ፣ ከዚህ አይበልጥ። ይሄ ያስመልጠኛል፣ እስከ ጥግ ያስኬደኛል፣ ያኖረኛል፣ ያበላኛል፣ ያጠጣኛል፣ ይመክረኛል፣ ይታደገኛል፣ እንደ መልህቅ ያወጣኛል፣ ከወደቅኩበት ያነሳኛል፣ ከተለወስኩበት አፈር ያነሳኛል። በቃ ከአፈር አንሳኛል እኮ በቃልህ ከአፈር ተለውሻለሁ፣ በቃልህ አንሳኝ የሚል ቃል አነበብናል። ከአፈር ተለውሻለሁ፣ አንሳኝ በቃልህ። ስለዚህ ወገኖች አምነት ሴይንግ ኤልደሮቻችንን አንስማ አልወጣኝም አላልኩም። እንስማ፣ ግን እንደዚህ አይሆንም። እንደ ቃሉ የሆነውን እንሰማለን። እና እንደጀመርንበት ቃል ኦሪዮን እንደ ቃሉ ያልሆነ ነገር ነው ዳዊት የነገረው፣ እንደ ቃሉ አይደለም። የዳዊት ምክር፣ በዛ ቀን የመጣው የዳዊት ምክር እንደ ቃሉ አይደለም። ስለዚህ አልሰማውም። ማንን? ዳዊትን። ይህን ሁሉ መዝሙር የጻፈውን ዳዊት፣ የቃሉን ወዳጅ ዳዊትን። አዎ እንዴ! ከዚያ አይበልጥ። ልክ አይደለም።
የዳዊት ምክር ያንቀን ልክ አልነበር። ስለዚህ ለእግዚአብሔር በመታመን ለእግዚአብሔር ራሱን በመጠበቅ ትክክለኛውን ነገር በማድረግ ዳዊት በስተት ቤቱ የተቀመጠበትን ነገር ኦሪዮን ግን ሰክሮ ማክብሮታል። በቃ ሰክሮ ማክብሮታል። ነፍሴ ዘወትር አደጋ ላይ ናት። ወገኖች ብዙ ቻሌንጆች ውስጥ ልንሆን እንችላለን። ብዙ መንገዳችን በሙሉ በብዙ እንቅፋት የተሞላ ሊሆን ይችላል። ነፍሴ ዘወትር አደጋ ላይ ናት። አዎ ቀኑ ሁሉ ክፉ ነው። አሁን ስራ ቦታ ስንገባ፣ አሁን ስንወጣ፣ ታክሲ ውስጥ ስንገባ የሚያገኙን ሰዎች፣ የሚቀርበው ግብዣ አደጋ ነው። አደጋ ግን ህግን ግን አረሳም አለ። አደጋ ላይ ነኝ፣ ህግን ግን አረሳም። ክፉዎች ወጥመድ ዘረጉብኝ። ቀኑ ሁሉ በወጥመድ የተሞላ ነው፣ የታወቀ። በራችሁን ዘግታችሁ እንኳን ብትመጡ በመስኮት ይገባል። በመስኮት በስልክ ይገባል። በምን በስንት ክፉዎች ወጥመድ ዘረጉብኝ፣ እኔ ግን መመሪያህን አልተላለፍሁም ይላል። ምስክርነትህ የዘላለም ውርሴ ናት። ውርስ ኦ ማይ ጋድ፣ ምስክርነትህ የዘላለም ውርሴ ናት። ልቤ በዚህ ሐሴት ያደርጋልና ትእዛዝህን ለዘላለም እስከ ወዲያኛው ለመፈጸም ልቤን ወደዚያው አዘነብላለሁ ይላል። ትእዛዝን እስከ ዘላለም ማለት ነው። እንደ እግዚአብሔር ቃል ለመኖር እስከ ወዲያኛው ለመፈጸም ማለት ነው። እስከ ጥግ፣ እስከ መጨረሻው በእግዚአብሔር ፊት በምንቆምበት ጊዜ እስከ ህይወታችን ፍጻሜ ድረስ ህጉን ለዘላለም እስከ ወዲያኛው ለመፈጸም ካስቱ ምንድን ነው የሚጠበቀው ከተባለ ልቤን ወደዛ አዘነብላለሁ አለ። ወደ ቃልህ ነው ልቤን ማዘነብለው፣ አይኔን እንዲያሳርፋለሁ። የምርም ደግሞ ይታደጋል፣ ያድናል። አንዴ ፓስተሪ ሲነግረኝ ምን አለ፣ የሆነ ቦታ ለመሄድ ነው። አይ ቲንክ ትንሽ ከከተማ ወጣ ያለ ቦታ ላይ ነው መሰለኝ። ከተማ ወጣ ያለ ቦታ ለመሄድ ብለው ከአንድ ጓደኛቸው ጋር ተነስተው ወጡ። ራሱ ፓስተሪ ነው ነገረኝና ከዛ ሲሄዱ ናቪጌተሩን እንትን ብለው ማለት ነው ጎ ስትሬት 1000 ምናምን ሜትር ላይ ተርን ራይት ተርን ሌፍት እያለች ይዛቸው፣ ያው የሸወዳቸው ሰፈሩ ሩቅ ነው በሚል ትንሽ ወጣ ያለ ከተማ ላይ ስለሆነ ነው። እና ሄደው መጨረሻ ላይ ዩር ዴስቲኔሽን ኦን ደ ራይት ነው ኦን ደ ሌፍት ይላል ማለት ነው። የሆነ ጫካ ውስጥ ነው ይዛቸው የገባ እና ዩር ዴስቲኔሽን ኦን ደ ሌፍት ነው ምናምን ብሏቸው፣ ብቻ ኦን ደ ራይት ኦን ደ ሌፍት ብሏቸው ቆም ብለው ወደ ጎን ሲያዩ ሴማተሪ ነው፣ የመቃብር ቦታ የመቃብር ቦታ። በጌታ በኢየሱስ ስም እግዚአብሔር ይገስጽሽ እያለ ከናቪጌተሯ ጋር ክርክር። ምን ልላችሁ ነው? የአንዳንድ ሰው ምክር የት ይዟችሁ እንደሚገባ ራሱ አይታወቅም። ምን ውስጥ ይዟችሁ እንደሚገባ ከሰው ሁሉ አይሰማም። ይሰማል ግን አይሰማም። አስቱ ብላለች ብላችሁ ለምን ገደል ትገባላችሁ? እናንተ አላችሁኝ ብዬ ለምን ገደል ገባለሁ እንዴ? መመዘኛ እግዚአብሔር ቃል ሁሉን እዚህ ላይ ቁጭ ብናደርግ አቤት መንገዴ እንዴት ንጹህ በሆነልኝ ኖሮ ስንት የፌለሪቲ ዘመኖችን ባመለጥኩባቸው ነበር። የሰው ምክር፣ የራሴን ምኞት ተከትዬ ዝም ብዬ በጋለብኩበት የእግዚአብሔርን ቃል ወደ ጎን አድርጌ ባሪያው እንዳለ ግን አደጋ ላይ ነሽ አስቱ፣ ሁሌ ዘወትር አደጋ ላይ ነሽ። ቀን ቆንጆ ቀን ስላንቺ ስለሌለ ማለት ነው። በቀኖች ሁሉ ውስጥ ሸፍጦ አድፍጦ የሚጠብቅሽ ጠላት አለ። በምንድን ነው የምታመልጨው? ህግውን እንዳትረሺ፣ የእግዚአብሔርን ህግ አትርሺ። አስቱ ቡም ቡም። በቃ ራሴ ማንቃት አለብኝ። እውነት ከእያንዳንዱ ድርጊቶቻችን በፊት የእግዚአብሔርን ቃል ብናስብ
ውድቀት የሚባለው ነገር ህይወታችን ላይ አይኖር ብያለሁ ይመስለኛል። አሁን ዳዊት ጋር እንምጣ። ዳዊት ጋር ሁለተኛ ሳሙኤል ምዕራፍ 11 መጀመሪያ የተነሳንበት ሐሳብ እቤቱ ቁጭ አለ። ያ ግን ህጉን ቢያመጣው ኖሮ ዳዊት ምን እሰራለሁ? ታቦቱ እኮ እዛ ነው ያለው። ምንድን ነው የምሰራው እዚህ? ብድግ ብሎ ወደዛ ወደ ጦርነቱ ቦታ ቢሄድ ኖሮ በቃሉ መለኪያ ቀኑን ቢመዝነው ኖሮ ቃሉን መሄጃው ቢያደርገው ኖሮ በፍጹም ዳዊት ያቺ ስተት ወደ ህይወቱ አትመጣም ነበር። ሁሉን ልኮ ምንድን ነው የምሰራው እዚህ ጋር? አንዳንድ ጊዜ በማንገኝበት ቦታ ምንድን ነው የምትሰሪው? አስቱ ምንድን ነው የምትሰሪው? እዚህ ቤት ምንድን ነው የምትሰሪው? እዚህ ቦታ ምንድን ነው የምትሰሪው? ራሴን ብጠይቅ ኖሮ በቃሉ መመዘኛ ብመዝነው ኖሮ ህይወቴ ላይ ያሳለፍኳቸውን ውድቀቶች አልፌያቸው በሄድኩ ነበረ፣ ባልወደቅኩ ነበረ። ከእያንዳንዱ ከመብላቴ በፊት መመዘኛ የእግዚአብሔር ቃል ቢሆን፣ ከመጠጣቴ በፊት መመዘኛዬን የእግዚአብሔር ቃል ባረገው ነው። ፉት ከማለቴ በፊት ቃሉ ቢቀድምልኝ ኖሮ። ኦሪዮን እንደዛ ነው። የንጉሥ ትእዛዝ ስለሆነ ጠጣ ሲለው እሺ እያለ ይጠጣል፣ ግን ህጉን ያሰላስላል። አሁንም ዳዊት እንደገና ጠጣ ሲለው እሺ ንጉሥ 1000 ዓመት ንገስ እያለ ፉት ይላል። ሁለተኛ ብርጭቆ እያለ ሶስተኛ ብርጭቆ ምን እንዳጠጣው እግዚአብሔር ይወቀው። ይረዳናል፣ ይረዳናል። ከትላንት ዛሬ ይሻላል። አንድ ጥያቄ አይቼ ነው ሰው እንደዛ ማድረግ ይችላል? ያው ቃሉ ላይ እንደምታዩት በቃ መንገዴ በአፈር የተለወሰ ነው፣ አንቀጥልም፣ በዛው ግስግስ እንዳናደርግ ያነሳናል። ከአፈር ተለውሻለሁ በቃልህ አንሳን አላረል። ከአፈር መለወስ ማለት እኮ ግን ያነሳል። እናንተን ያነሳ እኔን ያነሳል፣ እኔን ያነሳ እናንተን ያነሳል። ዳዊትን ያነሳ እኔን ያነሳል፣ እኔን ያነሳ እናንተን ያነሳል። የስ ብዙ ድካም፣ ብዙ ውድቀት፣ ብዙ ፌለሪቲ ትላንታችን ላይ አለ። ዛሬ ላይ ግን ይሻላል። ዛሬ ላይ ግን ምንድነው እኔ በቃ ራሴን ያገኘሁት ነገር ምንድነው? እዚህ ውስጥ ስለማሉል ነው። አሉልም እዚህ ውስጥ በማሰላሰል ቡል በማሰብ ቡል አመልጣለሁ። ጌታ ምስክሬ ነው፣ አመልጣለሁ። ከዚህ ከቃሉ የራቁትን ያህል ለኃጢአት እየቀረብኩ እንደሚሄድ አውቃለሁ። መኪናችንን አስነስተን መሄድ በጀመርን ቁጥር ከቤታችን እየራቅን ነው የምንሄደው አይደል እንዴ? ከቤት እየራቅን ነው የምንሄደው። ከቤቴ እየራኩ መጀመሪያ 100 ሜትር የሚለው 200 ሜትር የሚለው 1000 እያለ ከዛስ በኋላ በጣም በብዙ መቁጠር ይጀምራል። እና አንድ ብዬ የዛን ያህል ነው በቃ። ከዚህም የራኩ ቁጥር ለውድቀት፣ ለሽንፈት፣ ለሞት እየቀረብኩ ነው የሚሄደው። I'm not saying ችግር የለም እያልኩ አይደለም፣ መከራ የለም እያልኩ አይደለም። ይኸው በቃ ህይወቴ እንዳለ ዘወትር አደጋ ብቻ፣ አስቱ ዘወትር መንገዷ አደጋ ብቻ፣ in all direction አደጋ ብቻ ነው። ግን ይላል እዚህ ጋር የተጻፈው ማን ነው ጻፊው? ግን መዝሙር 119 የጻፈው ማን ነው? ውዳሴ ለሕገ እግዚአብሔር ብቻ ነው የሚለው። I don't know ማን እንደጻፈው። ውዳሴ ለሕገ እግዚአብሔር ብቻ ነው የሚለው። ለዚህ ፖይንቱ ምንድነው? አደጋ አለ፣ ሁሌም አደጋ አለ። መኪናውን ይዞ እንደምልሽረክ ሲሽከረከር ሲወጣ በሌላ ሰክሮ በሚወጣ መኪና ይመታል። በመኪናው ችግር መኪና ይመታል። ፍሬን ምን ብዙ ነገር አለ። አደጋ አለው። በቃ እውነት ነው። ህይወት እንደዛ ናት። ግን ምንድነው የሚለን የዚህ መጽሐፍ ጸሐፊ፣ የዚህ 119 ጸሐፊ ምንድነው የሚለው? ህግን አደጋ ላይ ነኝ፣ ግን ህግን እንትን ላይ አንድ ቃል አለ በጣም የምወደው ቃል ኢያሱ ላይ 8 ላይ መሰለኝ ያ
ኖ ሶሪ ኢያሱ ምዕራፍ 1 ጽና ምዕራፍ 1 ቁጥር 6 ጽና ለቀደሙት አባቶቻቸው ይቻላል ወይ ነው። ላያስችል አልሰጠንም እዚህ ጋር። አዎ እንደዛ አይደለም ወይ ህይወትሽ አይደለም ኖ። አሁን እያልኩ ያለሁት ብዙ ነገሮች ከጀርባ ያልፈዋል፣ ብዙ ውድቀቶች፣ ብዙ ነገሮች። ግን ዛሬ ላይ ወደዚህ በቀረብኩ ቁጥር ከውድቀት እየራኩ ነው የምመጣው። ወደዚህ በቀረብኩ ቁጥር ወደዚህ ማሰላሰል፣ ወደዚህ መብላት፣ ወደዚህ መጠጣት፣ ወደ ቃሉ በመጣው ቁጥር ማለት ነው። ለዚህ ነው ምን ይላል? ጽና ለቀደሙት አባቶቻቸው እሰጣቸዋለሁ ብዬ የማልሁላቸውን ምድር እንዲወርሱ ይህንን ህዝብ የምትመራው አንተ ነህና በርታ። አይዞ ብቻ አንተ በርታ። በምን ልበርታ? ባሪያዬ ሙሴ የሰጠህን ትእዛዝ ሁሉ በጥንቃቄ ጠብቅ። እንዴት ልጠብቅ? እንዴ ዕድሜ ልኬን እየተነገረኛል። እንዴት መች ጠበቅኩት? በምትሄድም ቦትም ሁሉ እንዲሳካልህ ወደ ቀኝም ወደ ግራ አትበል። እንዴት ብዬ ነው ወደ ቀኝም ወደ ግራ ማለለው? ይሄው ከልጅነት እስከ እውቀት እየተነገረኝ መች እንትን አልኩኝ? ይሄ ሁሉ እየተነገረኝ ሶሪ እሺ ሊዘጋብኝ ስለሆነ ነው። 1 2 3 4 ሊዘጋብኝ ስለነበረ ነው። እና እንዴት ልጠብቀው? ያው እናቴ ከልጅነት እስከ እውቀት እየሰበከችኝ እየነገረችኝ ስተት እየሰራው እየሰበኩኝ እያወራሁት እንደዛ አይደለ ወይ? ኦኬ እንዴት ብዬ ነው ታዲያ በህጉ መሰረት የሚሄደው? ወደ ቀኝም ወደ ግራ አትበልና ይህ የህግ መጽሐፍ ካፍህ አይለይ ይላል። ካፍህ አይለይ፣ በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመውም ይህን የተጻፈውን የእግዚአብሔርን ቃል እንድትፈጽም ቀንም ሆነ ሌት ከሀሳብ አትለየው ይላል። ይሄ ነው ፖይንቱ። ያ በትእዛዛት መንገድ መሄድ ያ እንዴት ነው የሚካሄደው ከተባለ ቀንም ሌሊትም ከዚህ ውስጥ አለመለየት። እንዴት ነው መለኪያ ማድረግ? ሁሉን ነገር ለማድረግ ሳስብ እንደ እግዚአብሔር ቃል ጌታ ምን ይላል? አሁን እዚህ ጋር ራሱ እውነት አሁን ባለ አይ ዶንት ኖ መቼ እንደሆነ የመጨረሻ ጊዜ ላይቭ የገባሁበት ቀን በጣም ረጅም ጊዜ ሆኗል እና በጣም የመሳቻ መንገድ ነው። ቲክቶክ የሚባለው ነገር ራሱ የመሳቻ መንገድ ነው። እንደ እግዚአብሔር ቃል መመዘኛ አድርገን ካላየ ነው የምንሸራተትበት የምንፈጠፈጥበት ነው። ብዙ እንግዲህ የምታውቁት ነው። ጥቅሞች አሉት። ብዙ ጥቅም አለው። ቁጭ ብሎ በማውራት የሆነ ነገር አለው። የሆነ ነገር ስላለው ዝም ብዬ ወጥቼ ልፍሰስ እዚህ ጋር እንደ ቃሉ እዚህ ጋር መመዘኛዬን ማቅረብ አለብኝ። ለምንድን ነው የምቀርበው? እንደ ቢዝነስ እንደሚደረግ አለኝ ኢንፎርሜሽኑ የነገሩኝም አለው። በቀን እኮ ይሄን ያህል እንትን ብትይ ይሄን ያህል ታገኛለሽ። ኦኬ እቺን ነገር የት ላምጣት? ሰባኪዎች ሊሆኑ ይችላሉ የነገሩኝ፣ አስተማሪዎች ሊሆኑ ይችላሉ የነገሩኝ። ልክ ነው። በምን ልመዝነው? በዚህ ነው ልመዝነው። ሳይለኝ ምን አባቴ ልሰራ ነው እዚህ ጋር የምመጣው? ዝም ብዬ ፎቶውን ምኑንም እየለጠፍኩኝ እዚህ ጋር በቃ የመሳቻ መንገድ አንዱ ወሬ ነው። አገኘው ተብሎ ሁሉም አይበላም። ና የሆነ ቀን አየሁትኝ ነው ዋስቱ በቃ ኢትስ ጃንክ ብዙ ነገሩ። ከዛ በኋላ አጥፍቼው ወጣው ማለት ነው። አጥፍቼው ወጣው እና እያንዳንዱን ነገር የምንመዝንበት የእግዚአብሔር ቃል ከሆነ አንዳንዱን እኮ አምልጠነዋል። ምንም መካሪ እንኳን የማያስፈልገን ነገሮች አሉና አንዳንዱም ላይ እንደዚሁ ማይነር የሆነው ነገር ላይ
እንዴት ብዬ ነው ማድረግ ያለብኝ የምለውን ነው በቃና እዚህ ህግ ላይ መብዛት ይሆንልን። ምን ይላል ይህ የህግ መጽሐፍ ካፋይ ላይ በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመውም ቀኑነ ሌት ከሐሳባት ለየው። ይህን ካደረክ ያሰብከው ይቃናል፣ ይሳካላል። በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩም ምን ይላል። ስለዚህ ማሰብ ማሰላሰል የሚባለው ነገር አይምሯችንን፣ እግራችንን፣ እጃችንን ሁሉ ይዟል። ማሰብ ማሰላሰል በቃ እዛ ውስጥ እንድንገባ እግዚአብሔር ይርዳል። ጀስት ያው እያረኩት ነው እያልኳችሁ ሳይሆን ግን በቃሉ መመዘኛ እያንዳንዱን ነገር ኦኬ ልመጣ ነው ላይቭ ልመጣ ነው። ለምንድን ነው ላይቭ መመጣው? በቃሉ መመዘኛ መመዘን ምን ነው የምሰራው? በቃሉ መመዘኛ ምንድን ነው የምለው ነገር ትክክለኛ ነው ወይ? የጊዜው ነው ወይ? ስለዚህ ቀኑ ሁሉ ክፉ ነው። ምንም አይገጥማችሁም አልልም። በር ተዘግቶም ከክፋት አይመለጥም። ግን ምንድነው የሚለው ባሪያው? ነፍሴ ዘወትር አደጋ ላይ ናት፣ ሕግህን ግን አልረሳውም። እቺን ቁመት እግዚአብሔር ይስጠን። ክፉዎች ወጥመድ ዘረጉብኝ፣ እኔ ግን መመሪያህን አልተላለፍኩም። ምስክርነትህ የዘላለም ውርሴ ናት፣ ልቤ በዚህ ሐሴት ያደርጋልና ትእዛዛትህ ለዘላለም እስከ ወዲያኛው ለመፈጸም ትእዛዛትህን እስከ ወዲያኛው ለመፈጸም ልቤ ወደዚያ ዋዘነበለልኝ። አሜን። በማዘንበል ባርከን። ልባችን ይማል ለቃልህ በኢየሱስ ስም። ልባችን ይማል እስከ ወዲያኛው ድረስ ማለት ነው። የመንታ ልብ ያላቸውን ጠላው፣ ሕግህን ግን ወደዱ። አንተን መጠጊያዬና ጋሻዬ ነህ። ቃልህን በተስፋ ጠብቃለሁ። የአምላኬን ትእዛዝ ጠብቅ ዘንድ እናንት ክፉ አድራጊዎች ከእኔ ራቁ። እንደ ቃልህ ደግፈኝ፣ እኔም ሕያው እሆናለሁ። ተስፋዬም መና ቀርቶ አልፈር። ያለ ስጋት እቀመጥ ዘንድ ደግፈህ ያዘኝ። ሥርዓትህንም ዘወትር እመለከታለሁ። መሰሪነታቸው በከንቱ ነውና ከሥርዓትህ ውጪ የሚሄዱትን ሁሉ ወዲያ አስወገድሃቸው። የምድርን ክፉዎች ሁሉ እንደ ጥራጊ አስወገድካቸው። ስለዚህ ምስክርነትን ወደዱ። ስጋዬ አንተን በመፍራት ይንቀጠቀጣል፣ ፍርድህንም እፈራለሁ። አሜን። ፍትህና ጽድቅ ያለበትን ሰርቻለሁ። ለሚጨቁኑኝ አሳልፈህ አትስጠኝ። ለባሪያህ በጎነት ዋስትና ሁን። እብሪተኛ እንዲጨቁነኝ አትፍቀድላቸው። ዓይኖቼ ማዳንህን የጽድቅ ቃልህን በመጠባበቅ ደከሙ። ለባሪያህ እንደ ምሕረትህ መጠን አድርግ፣ ሥርዓትህንም አስተምረኝ። እኔ ባሪያህ ነኝ፣ ምስክርነትን አውቅ ዘንድ ማስተዋልን ስጠኝ። አሜን። እኔ ባሪያህ ነኝ አባ፣ እኔ ባሪያህ ነኝ፣ ምስክርነትን አውቅ ዘንድ ማስተዋልን ስጠኝ። እግዚአብሔር ሆይ ሕግህ እየተጣሰ ነውና ጊዜው አንተ የምትሰራበት ነው። ስለዚህ ከንጹህ ወርቅ ይልቅ ትእዛዛትህን ወደዱ። መመሪያህ ሙሉ በሙሉ ልክ ነው አልሁ። ስለዚህ የሐሰትን መንገድ ሁሉ ጠላሁ። አሜን። ምስክርነትህ ሁሉ ድንቅ ነው። ስለዚህ ነፍሴ ትጠብቀዋለች። የቃልህ ትርጓሜ ያበራል፣ አላዋቂዎችንም አስተዋዮች ያደርጋል። ትእዛዛትህን ናፍቄያለሁና አፌን ከፈትሁ አለከለኩም። አሜን። የቃልህን ናፍቆት ውስጣችን አስገባ። ለቃል ያለንን ረሃባችንን ፈውስ። የሰማይ አባት ሉል እግዚአብሔር ቀናችንን የሚያስብ የሚጠብቅ ነው ይሄ ቃልህ። ቀናችን በቃልህ እንዲደምቅ በጌታ በኢየሱስ ስም ለቃልህ ከማለዳ አንስቶ ማለክለክ ይሁንልን። ቀናችን በቃልህ እንዲያምር፣ እንደ ቃልህ ገበታችን እንዲሞላ፣ የተናገርከው ብቻ በሕይወታችን እንዲሆን በኢየሱስ ክርስቶስ ስም ለእኔ ለእህቶቼ ለወንድሞቼ በዚህ ስፍራ አሁን ጆሮአቸውን ሰጥተው ለሚሰሙኝ ሁሉ በማለዳ ለቃልህ ማለክለክ ይሁን፣ ማለክለክ ይሁን። እኛ እንኳን የሚያለከልኩ ውሾቻችንን እንኳን ውሃ እንሰጣለን። ቃሉን ለሚያለከልኩ ቃሉን ለሚራቡ ደግሞ እግዚአብሔር ከቃሉ ከሕጉ ያጠግበናል፣ ያረካናል። ችግሩ ይሄም ይጠየቃል።
ረሃቤን ፈውስ፣ ጥማቴን ፈውስ፣ ለቃልህ ያለኝን መጓጓት ፈውስ። አሜን። ከትእዛዛትን ናፍቅ ያለሁና አፌን ከፈትኩ አለከለኩም። ስምህን ለሚወዱ ማድረግ ልማድህ እንደሆነ ሁሉ ወደ እኔ ተመልሰህ ምሕረትን አድርግልኝ። አካሄዴን እንደ ቃልህ ቀና አድርግልኝ። ኃጢአትም በላይ እንዲሰለጥን አትፍቀድ። አሜን። ኃጢአት በላይ እንዲሰለጥን አትፍቀድ። ትእዛዛትህን መጠበቅ እንድችል ከሰዎች ጥቃት ታደገኝ። ትእዛዛትህን መጠበቅ እንድችል ከሰዎች ጥቃት ታደገኝ። በባሪያ ላይ ፊትህን አብራ። አሜን። በባሪያ ላይ ፊትህን አብራ። አሜን አሜን። ስርዓትህንም አስተምረኝ አባ። አሜን 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 አሜን። አባ በባሪያህ ላይ ፊትህን አብራ። ዛሬ በላያችን ላይ ፊትህን አብራ፣ ቃልህን አብራ። በጌታ በኢየሱስ ስም ቃልህ በላያችን ላይ ይብራ። ከፀሐዩ ይቅደመን ጌታ ሆይ፣ ከፀሐዩ ይቅደመን። ቀኑን በቃልህ መቅደም ይሆንልን ጌታ ሆይ። ነጋ ብለን ሳይሆን ቃልህን ይዘን መውጣት ይሆንልን ጌታ ሆይ። ሌጧችንን እንዳንወጣ፣ በባዶ እጅ እንዳንወጣ። ቃል የቀደመላቸው ሰዎች አምልጠዋል። እግዚአብሔር አባቶ ቃልህ የቀደመላቸው እንደነ መጥምቆ ዮሐንስ ቃል ከፊት የወጣላቸው፣ ቃል ከፊት ከመወለዳቸው የቀደመላቸው ሰዎች አባባ የታደሉ ናቸው። ዛሬ ቀናችንን ቃልህ ይቅደም፣ በቃልህ ይመር፣ በቃልህ ቀናችን ይመር አባዬ። አሜን። ስምህን ለሚወዱ ማድረግ ልማድህ እንደሆነ ሁሉ ወደ እኔ ተመልሰ ምሕረት አድርግልኝ። ቁጥር 133 ላይ ነኝ ያለሁት። መዝሙር 119 ቁጥር 133 አካሄዴን እንደ ቃልህ ቀና አድርግልኝ። ኃጢአትም በላይ እንዲሰለጥን አትፍቀድ። ትእዛዛትህን መጠበቅ እንድችል ከሰዎች ጥቃት ታደገኝ። አሜን። በባሪያ ላይ ፊትህን አብራ፣ ስርዓትህንም አስተምረኝ። ሕግን ባለመከበሩ እምባዬ እንደ ውሃ ይፈሳል። እግዚአብሔር ሆይ አንተ ጻድቅ ነህ፣ ፍርድህም ትክክል ነው። ምስክርነትህን በጽድቅ አዘዝህ፣ እጅግ አስተማማኝም ነው። ጠላቶቼ ቃልህን ዘንግተዋልና ቅናት አሳረረኝ። ጠላቶቼ ቃልህን ዘንግተዋልና ቅናት አሳረረኝ። ቃልህ እጅግ የነጠረ ነው፣ ባሪያህም ወደደው። እኔ ታናሽና የተናቅኩ ነኝ፣ ነገር ግን መመሪያህን አልዘነጋውም። የጃላባዳና ቼሪ ቤጋሲያ እኔ ታናሽና የተናቅኩ ነኝ፣ ነገር ግን መመሪያህን አልዘነጋውም። አባ ዛሬ በጌታ በኢየሱስ ስም ቃልህን ወደ ጎን ባደረግንበት ሁሉ ምሕረት እየበዛ ፊታችንን፣ ልባችንን፣ እግራችንን፣ እጃችንን፣ አፋችንን፣ ልባችንን ሁሉ ወደ ቃልህ እንደገና እንድታዘነብል የምናወራው ቃል ይሁንልን። ምናስብ ምናሰላስለው ቃል ይሁንልን። የሰማይ አባት ልዑል እግዚአብሔር ሆይ እኔ ታናሽና የተናቅኩ ነኝ፣ ነገር ግን መመሪያህን አልዘነጋሁም። ጽድቅህ ዘላለማዊ ጽድቅ ነው፣ ሕግህም እውነት ነው። መከራና ስቃይ ደርሶብኛል፣ ነገር ግን ትእዛዝህ ደስታዬ ነው። ምስክርነትህ ለዘላለም የጽድቅ ምስክርነት ነው። በሕይወት ኖር ዘንድ ማስተዋልን ስጠኝ። እግዚአብሔር ሆይ በፍጹም ልቤ እጮሃለሁና መልሰኝ። በፍጹም ልቤ እጮሃለሁና መልስልኝ። ስርዓትህንም እጠብቃለሁ። ወደ አንተ እጣራለሁና አድነኝ። ምስክርነትህንም እጠብቃለሁ። ትረዳኝ ዘንድ ጎ ሳይቀድ ተነስቼ እጮሃለሁ። አባ አሜን። ትረዳኝ ዘንድ ጎ ሳይቀድ ተነስቼ እጮሃለሁ፣ ቃልህንም ተስፋ አደርጋለሁ። አሜን አሜን። ራባዴ ለባሳቴና ማይ አሜን። ጌታ ሆይ ምን አይነት ቃል ነው? ትረዳኝ ዘንድ ጎ ሳይቀድ ተነስቼ እጮሃለሁ፣ ቃልህንም ተስፋ አደርጋለሁ። ቃልህን አሰላስል ዘንድ ዓይኔ ሌሊቱን ሙሉ ሳይከደን ያድራል ይላል።
ቃልህን አሰላስል ዘንድ ዓይኔ ሌሊቱን ሙሉ ሳይከደን ያድራል። እንደ ቸርነት መጠን ድምፄን ስማ። እግዚአብሔር ሆይ እንደ ሕግህ መልሰህ ሕያው አድርገኝ። አሜን። ደባ የሚያውጠነጥኑ ወደ እኔ ቀርበዋል፣ ከሕግህ ግን የራቁ ናቸው። እግዚአብሔር ሆይ አንተ ግን ቅርብ ነህ። ማራዳናማስ አሜን። ትእዛዛትህም ሁሉ እውነት ናቸው፣ ለዘላለም እንደመሰረትካቸው ከጥንት ምስክርነትህ ተረድቻለሁ። ሕግህን አልረሳሁምና ስቃይን ተመልከት ታደገኝም። ተሟገትልኝ አድነኝም፣ እንደ ቃልህም ሕያው አድርገኝ። ሥርዓትህን ስለማይሹ ድነት ከክፉዎች የራቀ ነው። ሥርዓትህን ስለማይሹ መሻትና ማድረግ የተለያየ ነገር ነው። ባይዘው መሻት እና ማድረግ የተለያየ ነው። ስለነዚህ ሰዎች ግን ሲናገር ሥርዓትህን አይሹም፣ አይፈልጉም። በቃ ሥርዓትህን ስለማይሹ ድነት ከክፉዎች የራቀ ነው ይላል። ክፉ ሆኖ ራሱ ሥርዓቱን መሻት ከክፉ ውስጥ ያወጣል፣ ያድናል። በቃ በጣም እኮ ነው የሚገርመው። እዚህ ጋር እንዳለው ትእዛዝ አንድ የተናገረው ቃል አለ ዳዊት። የክፉዎች መንገድ ተተበተበብኝ፣ እኔ ግን ሕግን አልረሳውም። መንገዴ እንደዚህ በክፋት ብሎ ያለበት ቦታ አለ። እና ያድናል። አሁን እኚህ ሰዎች ሥርዓትን አይሹም። ኦኬሽ ክፉዎች ናቸው፣ ግን ሥርዓቱን የሚሹ እግዚአብሔር ከዚህ ውስጥ ያወጣቸዋል ማለት ነው። ሥርዓትህን ስለማይሹ ድነት ከክፉዎች የራቀ ነው። ክፉ ሰው ግን ሥርዓቱን ቢሻ ድነት ይሆንለታል ማለት ነው። እግዚአብሔር ሆይ ርኅራኄህ ታላቅ ነው፣ እንደ ሕግህ ሕያው አድርገኝ። የሚያሳድዱኝ ጠላቶቼ ብዙዎች ናቸው፣ እኔ ግን ከምስክርነትህ ዘወር አላልኩም ይላል። እንዴት ያለ ጽናት ነው! የሚያሳድዱኝ ጠላቶች እየሮጠ እንዴት ነው ሰው ግን እንደዚህ እግዚአብሔርን ምክር የሚፈልገው? በኢየሱስ ስም ያገኘን። አባ ሆይ ማለክለካችንን ፈውስ። ጥቂት ጥቂት ትንሽ ትንሽ የሆነውን ወደ ትልቅ ትልቅ ውሰድልን። በቃ ረሃብ፣ ጥማት፣ ማለክለክ ይጨመርልን። አፍን ከፍቶ ማለክለክ ይሆንልን ለቃል። የሚያሳድዱኝ ጠላቶቼ ብዙዎች ናቸው፣ እኔ ግን ከምስክርነትህ ዘወር አላልኩም። ቃልህን አይጠብቁምና ከዳተኞችን አይቼ እርቃቸዋለሁ። እሱ በከዳተኛ አይከዳም። ከዳተኞችን አይቶ ነው፣ ከሩቅ አይቶ ያ ሰው ከዳተኛ ነው ይላል። ለምን? ቃልህን ስለማይጠብቁ። ሰውን ይመዝንበታል። በቃ ቃልህን አይጠብቁምና ከዳተኞችን አይቼ እርቃቸዋለሁ። መመሪያህን እንዴት እንደምወድ ተመልከት። መመሪያህን እንዴት እንደምወድ ተመልከት። እግዚአብሔር ሆይ እንደ ምሕረትህ ሕያው አድርገኝ። ቃልህ በሙሉ እውነት ነው፣ ጻድቅ የሆነው ሕግህም ዘላለማዊ ነው። ገዦች ያለ ምክንያት አሳደዱኝ፣ ልቤ ግን ከቃልህ የተነሳ እጅግ ፈራ። ትልቅ ምርኮ እንዳገኘ ሰው በቃልህ ደስ አለኝ። ሐሰትን እጠላለሁ፣ ጸየፋለሁ፣ ሕግን ግን ወደዱ። ጻድቅ ስለሆነው ሕግ በቀን 7 ጊዜ አመሰግናለሁ። አቤቱ ጻድቅ ስለሆነው ሕግህ በቀን 7 ጊዜ አመሰግናለሁ። ሕግህን የሚወዱ ብዙ ሰላም አላቸው። አይገርምም? አሜን። በሕግ ሰላም ይሁንልን፣ በሕግ ማረፍ ይሁንልን፣ እንቅፋትም የለባቸውም ይላል። አይገርምም? ጻድቅ ስለሆነው ሕግህ በቀን 7 ጊዜ አመሰግናለሁ። ሕግህን የሚወዱ ብዙ ሰላም አላቸው፣ እንቅፋትም የለባቸውም። እግዚአብሔር ወይ ማዳንህን ተስፋ አደርጋለሁ፣ ትእዛዝህንም እፈጽማለሁ። ነፍሴ ምስክርነትን ትጠብቃለች፣ እጅግ እወደዋለሁና። መንገዴ ሁሉ በፊትህ ግልጽ ነውና ሕግህንና ምስክርነትን እጠብቃለሁ። እግዚአብሔር ሆይ ጩኸቴ ከፊትህ ይድረስ፣ እንደ ቃልህም ማስተዋልን ስጠኝ። ልመናዬ ከፊትህ ይድረስ፣ እንደ ቃልህም ታደገኝ። ሥርዓትህን አስተምረኸኛልና ከንፈሮቼ ምስጋናን አፈለቁ። አሜን
አሜን አሜን አሜን አሜን አሜን። ስርዓትህን አስተምረኸኛልና ከንፈሮቼ ምስጋናን አፈለቁ። ትእዛዛት ሁሉ የጽድቅ ትእዛዛት ናቸውና አንደበቴ ስለ ቃልህ ይዘምር። አሜን። ትእዛዛትህ ሁሉ የጽድቅ ትእዛዝ ናቸውና አንደበቴ ስለ ቃልህ ይዘምር። ትእዛዛትህን መርጫለሁና እጅህ እኔን ለመርዳት ዝግጁ ይሁን። እግዚአብሔር ሆይ ማዳንህን ናፈቅኩ፣ ሕግህም ደስታዬ ነው። አመሰግንህ ዘንድ በሕይወት ልኑር። አሜን። ሕግህም ይርዳኝ። እንደ ጠፋ በግ ተቅበዘበዙ፣ ትእዛዛትህን አልረሳሁምና ባሪያህን ፈልገው። ዋው! ሚለውን ሰማችሁ? ባለንበት ሁኔታም ሆነን ሕጉን እናሰላስል። መውጣት መዳን ይሆናል። የመጨረሻዋ 176ኛዋ ቁጥር ምን እንደምትል ታውቃላችሁ? እንደ ጠፋ በግ ተቅበዘበዝኩ። ከቤቱ እንደወጣ፣ ከመንጋው እንደወጣ፣ ከረኛው እንደጠፋ፣ ከረኛው አካባቢ እንደራቀ፣ እንደጠፋ በግ ተቅበዘበዝኩ። ምን ይሁን? ትእዛዛትህን አልረሳሁም እና ባሪያህን ፈልገው። አይገርም? መዝሙረ ዳዊት መዝሙር 119 176 ቁጥር ነው ያለው። 176ቱንም አንብበናል። ግን እግዚአብሔር ይረዳናል። የሚቀጥለው ዓመት ባለፈውን ፕሮሚስ ገብቼ ነበረ፣ ፈራሁት ላላረገው እችላለሁ ብዬ። ሚድናይት ላይ ጌታ ከረዳ በሚቀጥለው በእኔ ሚድናይት ማለት ነው የእግዚአብሔርን ቃል የምናነብበትን መንገድ እንፈልጋለን። እንግዲህ ለመፈጸምም ለማድረግም ይህንን የሕግ ቃል ካፋት ለየው ነው የሚለው። በሞሮ ወደዚህ ቃል በተጠጋን ቁጥር እያመለጥን እንሄዳለን። ሕግ ለእግሬ መብራት ካለ በቃ ጨለማ ላይ ያበራልናል። ኢቭን ተንኮለኞችን ከሩቅ አይቼ ነው የምለያቸዋል። አይገርም? ስንቴን የተሸወድ ነው። ጥሩዎች መስለውን መልካም መስለውን በስንት ሰዎች ተሸውደናል። ግን ይሄ ሰው ቃሉን በደንብ ስለሚያገና ሲመጣ ያ ሰውዬ አካሄዱ ጥሩ አይደለም ይላል። ልክ አይደለም። በሕጉ መመዘኛ ቀኑን የመዘነ፣ በሕጉ መመዘኛ ቀኑን የወጣ፣ ቀኑ ድልድይ የሆነው እንደዛ ሰው ማለት ነው። እና እንደው የመጨረሻዋን ልድገምላችሁ። እንደ ጠፋ በግ ተቅበዘበዝኩ፣ ትእዛዝህን አልረሳውምና ባሪያህን ፈልገው። ምን ውስጥ ይሆን ያላችሁት? የተለያየ ነገር ውስጥ ነው ያላችሁት። ሕጉን አስቡ። በዚህ ሰዓት ሕጉን አስቡ። የእግዚአብሔርን ሕግ አስቡ። በዚህ ሰዓት ሕጉን እናስብ። ከዛስ ይፈልገናል። ቃሎቹ ባሉበት እግሮቹ ይበዛሉ። የኔ ጌታ ቃሎቹ ባሉበት እግሮቹ ይበዛሉ። ቃሉን የሚያሰላስል ሰው ቤት፣ ቃሉን የሚያስብ ሰው ቤት በቃ ከአፈር ተለውሻለሁ የሚለው ቃል አለ እኮ። በቃልህ አንሳኝ ይላል። ከአፈር ተለውሻለሁ በቃልህ አንሳኝ። በቃ የተለወሳችሁበት ቦታ አለ፣ የወደቃችሁበት ቦታ አለ፣ የጠፋችሁበት ቦታ አለ። እዛው ቦታ ላይ ሆናችሁን የእግዚአብሔርን ቃል አስቡ። ያወጣል። ሃሌሉያ ሃሌሉያ። ውሉን አልሳተም የሕይወቴ ድውር፣ ስትክሰኝ አየኸው ስታሰማምር። አንድ ብለህ እንደጀመርክ በክብር ለምትጓቸው፣ ዝም ብዬ ልዘምር ይሁን አንተ እንዳልከው። ውሉን አልሳተም የሕይወቴ ድውር፣
ስትክሰኛ አየኸው ስታሰማምር ሀብል እንደጀመርክ በክብር ለምትጓጀው ዝም ብዬ ልዘምር ይሁን አንተ እንዳልከው። አሜን 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 ያልከው ይሁን። እሺ 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 በቃ ነፍሴ ትረፍልኝ ያልክላትን አውቃ። አሜን 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 ያልከው ይሁን። እሺ 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 በቃ ነፍሴ ትረፍልኝ ያልክላትን አውቃ። በወደድኩት ሳይፈስ ለኔ በተመቸኝ ያኔ የህይወቴ ጎዳና ለምን ሲያሰኘኝ ሁሉን አያይዞ ለበጎ ሲያደርግ በዓይኔ በምሕረቱ አየሁት ሲለውጥ ርስትን ሲያድል ነጥቆ ከዚያ ሰነፍ ዘወትር ለሚተጋው ሊያልቀው ሲሰለፍ ትናንት እንደሆነው ዛሬም እንደዚያው ነው። ስፍራ ላለቀቀ በቦታው ለቆየው በወደድኩት ሳይፈስ ለኔ በተመቸኝ የህይወቴ ጎዳናው ለምን ሲያሰኘኝ ሁሉን አያይዞ ለበጎ ሲያደርግ በዓይኔ በምሕረቱ አየሁት ሲለውጥ ርስትን ሲያድል ነጥቆ ከዚያ ሰነፍ ዘወትር ለሚተጋው ሊያልቀው ሲሰለፍ ትናንት እንደሆነው ዛሬም እንደዚያው ነው። ስፍራ ላለቀቀ በቦታው ለቆየው የገዢ ቁጣ ሲነድ በላይ ፍንክች ላልል ላለቀ ስፍራዬን በትዕግስት ስፋት መቆየት ላደርግ ታላቁን ጥፋት ጸጥ እስክታደርግ እንድኖር በቃል ልቤን አስፋልኝ ቀን እስኪመጣን እስክትፈርድልኝ ያደከመኝን እስክታረክመው የበቀል ጣትን ዓይኔ እስኪያየው ድቅድቁን ስታስል አይቀር መንጋቱ ጎል ይቀድልኝ ሊያልፍ ሌሊቱ የቀረ ይመስላል አንዲት እርምጃ ተራራው ሊናድ ሊሆን መሄጃው የወጀቡ አዛዥ የተራራው ሰሪ የሸለቆው ጌታ የጨለማው መሪ የማዕበሉ አስማሽ የመብረቁ ንጉስ እሱ ነው የኔ አምላክ የእስራኤል ቅዱስ። አሜን አሜን። እንደ ጠፋ በግ ተቅበዘበዝሁ ትእዛዛትን አልረሳሁምና በቃል ፈልገው። ትእዛዛትን አልረሳሁምና ባሪያህን ፈልገው። የሚገርም ቃል ነው። ዛሬ ከወደቅንበት ቦታ ቃልህን ማሰላሰል ይሆንልን። ባሪያህ እንዳለ ከአፈር ተለውሻለሁ በቃልህ አንሳኝ እንዳለ ጌታ በኢየሱስ አሁን ባሉበት ቦታ ላይ ሕግህን ማሰብ ይሁን፣ ሕግህን ማሰላሰል ይሁን። አባ ያ የጠፋ ልጅ እሪያዎቹ የሚበሉትን ምንድን ነው አሰር ነው የሚለው መሰለኝ ቦታው ላይ እሪያዎቹ የሚበሉትን አሰር
ለመብላት ይመኝ ነበር። በዛች ሞመንት ላይ ግን ያሰባት ነገር አለች። ውድቀት እኮ ነው። ጥፋት ላይ ነው ያለው። አመጽ ላይ ነው ያለው። ያለውን ነገር በሙሉ ተሸክሞ ነው የሄደው። ከአባቱ ዘንድ በቁም ወርሶ ግን ያለውን በትኖ ለሆዱም አልተረፈ። ይዞ የወጣ ሁሉ ንብረት ለቀን ማደሪያ እንኳን አልሆነም። ግን በዛች ቦታ በወደቀባት ቦታ ላይ ሆኖ እግዚአብሔርን አሰበ። አይደል? ደስ አይልም? እግዚአብሔርን አሰበ ማለት አባቱን አሰበ። በአባቴ ቤት እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው። እንኳን እኔ ልጁ አይደለም እንኳን ባሪያ ጠግቦ የሚበላበት ቤት ነው የአባቴ ቤት። ከዛ ስለመመለስ ምክንያቱ ነው የአባትየው እጅ ተዘርግቶለት ነበር። ዛሬ የወደቅንበት ቦታ ላይ እግዚአብሔርን ማሰብ ይሆንልን። እግዚአብሔርን ማሰብ ሰሞኑን አንድ ቃል እግዚአብሔር አስተምሮኛል። በጣም ሰሞኑን አይደለም በርግጥ ኖርማሊ እግዚአብሔር እንደዚህ ክሮኖሎጂካሊ እግዚአብሔርን ቃል እያነበብን ባለንበት አንድ ቃል እግዚአብሔር አስተማረኝ። ዘፍጥረት ምዕራፍ ወገኖቼ እግዚአብሔር ምስክሬ ነው። እግዚአብሔር ያነሳል። እግዚአብሔር ያነሳል። ችግሩ ምን መሰላችሁ? እንደ ዳዊት በጀመርንበት አንዱን እየሳበብን ጥልቅ ውስጥ እንዳንገባ ነው። በቃ ለምሳሌ ቤት መቅረት የለበትም ነበረ። ዳዊት እቤት ቀረ። ለምን? ነገስታት በሙሉ የት ናቸው ያሉት? እዛ ፊት ለፊት ናቸው ያሉት። ጦር ሜዳ ላይ ነው ያሉት። ስለዚህ ዳዊት ጥፋቱ ምንድነው ካላችሁ የመጀመሪያው ጥፋቱ እቤት መቀመጡ። ከዛ በኋላ እስቲ አየር ልቀበል ብሎ ወጣ ሲል እሷን አያት። ቀጥሎ እሷ ጸነሰችበት። ስትጸንስበት በምን ይሸፍነው? ልክ አዳምና ሔዋን እንደሸፈኑት ማለት ነው። ልክ ሲወድቁ ሽፋን አይደል ያደረጉት? የበለስ ቅጠል ሰፉና አገለደሙ ይላል። ከዛስ ቀጠሉ ስራ ቀጠሉ። እንደ ልማዱ ከብቶቹን ወደዚያ፣ ዶሮዎቹን ወደዚህ፣ እነ ንስርን ወደዚህ ማድረግ ጀምሩ ማለት ነው። ወድቀው እንደዛ እኮ ነው። አንዱን እየሳበብን ነው መከራችንን ይበላል። የወደቅንባት ቦታ ላይ ብለን ብንል ሊያነሳን ታማኝ ነው። የወደቅኩባት ቦታ ላይ በቃል አንሳኝ እና ዳዊት አንዱ እየሳበበት ነው ኦሪዮንን ማስገደል ጋር የደረሰው። ማስተዋል የሚባል ነገር ተረስቷል። አጠቃላይ እንዲህ አድርገህ እንደዚህ አንድ ሰውዬ ነበረ፣ ብዙ ከብቶች ነበሩት ምናምን እንደዚህ አይነት ሰው በኔ ቤት አለ፣ በኔ ግዛት ውስጥ ካለ አሁኑኑ ይምጣልኝ ይሄ ሰው እያለ በቃ አንተ ነህ እሱ ሰው ብሎ ነው ይባነነው። ኢንቴንሽኑ እሷን መውሰድ አይደለም። የሰው ሚት መቀማት የዳዊት እሱ አይደለም፣ ምኞቱ አይደለም። ኦሪዮንን ማስገደል ምኞቱ አይደለም። እቤት መቅረቱ ነው ትልቁ ችግር። ልክ ላልሆን ይችላል። በቤት መቀመጡ እነ ኤልያብ ውጭ ሆነው እቤት መቀመጡ ነው ትልቅ ችግር ያመጣበት። በቃ ግን እዛችም ላይ ሆኖ ማስተዋል የሚባለው ነገር በቃ ጠፍቷል። ዛሬ በወደቅንበት ቦታ ላይ የእግዚአብሔርን ሕግ ማሰብ ይሆንልን። አስቱዬ ወድቀሻል፣ በወደቅሽበት ቦታ ላይ ሕጉን አስቢ፣ ሕጉ ያነሳሻል ይላል ካሉ በቃል አንሳኝ ይላል። ከአፈር ተለውሻለሁ በቃል አንሳኝ። ከዚህ የተሻለ ቃል የለም። እዚህ ጋር የሚለውን እናንብብ። ከላይ ብዙ ሁሉንም አላነበበውም። ሰይጣን ምናምን መጥቶ በእባብ ላይ ሆኖ ምናምን ተናገረና ቀጥሎ ያለው ነው የተከሰተውን ነገር። እባቡም ሴቲቱን እንዲህ አላት፣ መሞቱ እንኳን አትሞቱም፣ ከፍሬው በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ሴቲቱ የዛፉ ፍሬ ለመብል መልካም፣ ለዓይን የሚያስደስትና ጥበብን ለማግኘት የሚያጓጓ እንደሆነ ባየሽ ጊዜ ከፍሬው ወስዳ በላች፣ ከእርሷም ጋር ለነበረው ለባሏ ሰጠችው፣ እርሱም በላ። የሁለቱም ዓይኖች ተከፈቱ፣ ራቁታቸውን መሆናቸውንም ተገነዘቡ። ስለዚህ ተመልከቱ እንግዲህ አሁን ሰማች፣ ያላትን ነገር ታዘዘች፣ በላች፣ ፍሬውን ለባሏ ሰጠችው። ከዛስ የሁለቱም ዓይኖች ተከፈቱ። ስቴፕ ባይ ስቴፕ ወዴት እየሄደ እንዳለ ተመልከቱ። የሁለቱም ዓይኖች ተከፈቱ፣ ራቁታቸውን መሆናቸውን ተገነዘቡ።
ከክብር ጎደሉ ማለት ነው። በቃ ራቁታቸውን መሆን ከዛስ ነው የሚባለው እዚህ ጋር ወዲያው እርቃናቸውን መሆናቸውን ስናቅ ጌታ ኢየሱስ ይርዳል። የሚጸጸት ቶሎ ብሎ ደረቱን የሚደቃ ልብ ይስጠን እግዚአብሔር። በቃ ቶሎ ብሎ ወዲያው አንዱን ሳይጎትትብን ማለት ነው። ራቁታቸውን መሆናቸውን ተገነዘቡ። እንደን ዋትስ ኔክስት? ጌታ ሆይ እግዚአብሔር ሆይ የት ነህ? የሆነ ነገር ሆኗል፣ ምንድን እንደሆነ አላወቅኩም ምናምን የሆነ ነገር ሆነ አይደለም ያሉት። ወዲያውኑ ራቁታቸውን መሆናቸውን አወቁ። ከዛስ ወዲያውኑ የበለስ ቅጠል ሰፍተው አገለደሙ ይላል። የበለስ ቅጠል አገለደሙ፣ ሰፍተው አገለደሙ። ጥፋታቸውን ሸፈኑ፣ ራቁትነታቸውን ሸፈኑ። ከዛስ በኋላ ቀኑ መሸትሸት ሲል እቺ ቃል ደስ ትላለች። ቀኑ መሸትሸት ሲል እግዚአብሔር አምላክ በአትክልቱ ስፍራ ሲመላለስ አዳምና ሔዋን ድምፁን ሰምተው እግዚአብሔር አምላክ ፊት በዛፎቹ መካከል ተሸሸጉ ይላል። የአሮጌው ትርጉም መሰለኝ። የእግዚአብሔርም ድምፅ በኤደን ገነት ይመላለስ ነበር ይላል። የእግዚአብሔር ድምፅ በኤደን ገነት ይመላለስ ነበር። ስለዚህ ሰሙ። ድም ይበል፣ እኔ አላቅም ምን እንደሆነ አይዶ ነው። ግን የእግዚአብሔር ድምፅ የሚያስፈራ ድምፅ እና በጣም የሚገርመው ነገር ለብሰው ማለት ነው ቀጥለዋል ማለት ነው። ሁለቱም አይኖቻቸው ተከፈቱ፣ ራቁታቸውን መሆናቸውን ተገነዘቡ። ስለዚህ ተሸሸጉ አይልም የሚለው ምንድን ነው? ራቁታቸውን መሆናቸውን ተገነዘቡ። ስለዚህ የበለስ ቅጠል ሰፍተው አገለደሙ። ከዛ ስራ ቀጥሏል። አገልድሞም ተፍ። ይሄ ነው ችግሬ። ጧህ እላለሁ አይደል? ከመንገድ ወጣዱ አይደለ? ለበስበስ አድርጎ መንገድ መቀጠል፣ አለባብሶ አገልግሎት መቀጠል፣ አለባብሶ ህይወትን መቀጠል። ዛሬ የሚያስደነግጥ የእግዚአብሔር ቃል ወደ እያንዳንዳችን ይምጣ። የሚያስደነግጥ በቃ ካለንበት ቦታ የሚያወጣ በቃ ካለንበት ቦታ የሚያወጣ ኢቼል ያለበስናትን ጊዜያዊ ቅጠል የሚገፍ በቃ ወዲያው። እግዚአብሔር ግን ይርዳን በእውነት። በወደኩበት ቦታ ላይ ድረስልኝ፣ ጠፍቻለሁ፣ አቤቱ ማረኝ፣ አድነኝ። እነሱ ግን ምንም በቃ ለበስበስበስ አድርገው ወዲያው እሱም ወደ ኩትኳቶ ኮት እያደረገ በቃ መሸትሸት ሲል ይላል መጣ። ኧረ እስኪ መሽ አይጠብቀን እግዚአብሔር በኢየሱስ ክርስቶስ ስም። ይሄ እንዳይሆን ነው እንግዲህ አሁን ቃሉ የሚረዳን ማለት ነው። ቃሉን ተሸክሞ የሚሄድ ሰው ወዲያው እንደወደቀ እንኳን ቃሉ ጥቅ ስለሚያደርገው ይጮሃል፣ ወይም ደግሞ ከመውደቁ በፊት ቃሉ ያስታውሰዋል። ሄይ አላርም ቃይል ላይ እንደመጣው ቃል ኧረ ፊት ጠቁሯል ፊት ምን ነው? ኃጢአት በደጅ ታደባለች፣ ፈጥነ ንገስባት። ቃል መጥቷል፣ ዝም አለ በቃ። ከዛስ ሲነጋ አደረገው። የወንድም ድምፅ ወዴት ነው? የወንድም ድምፅ ከምድር ወደ እኔ ይጮሃል። ወንድሜ የታለ? እኔ ወንድሜ ጠባቂ ነኝ። ሲወድቅም ድምፅ መጥቷል፣ ከመውደቁም በፊት ድምፅ መጥቷል። ባይዘወይ ምንም እርግጠኛ ነን እና መልሷቸዋል ያው በሚፈልገው መንገድ በራሱ መንገድ እግዚአብሔር ክብሩን እንደገና በክርስቶስ ኢየሱስ በኩል ወደ አዳምና ሔዋን መልሷል። እግዚአብሔር ግን የኔ ፖይንት ይመጣል ቃሉ። ይሄኛውን የተሞላ ሰው ከአንድ መሰናክል በፊት ቃሉ ያቃጭልበታል። ሄይ ይላል። ምንም እየሰማን ነው፣ እየተነሳን እየፈለግነው ነው፣ ምን ነው እየሰማ እያደመጠ አላርም እየጮኸ እየነገረኝ ህሊናዬ እየነገረኝ አስቱ ተጠንቀቂ፣ ኃጢአት በደጅ ታደባለች፣ ልትስቺ ነው፣ ይሄኛው ልክ አይደለም፣ ይሄ የምትነኪሉ ነገር ልክ አይደለም፣ አፍሽ ልክ አይደለም፣ አፍሽ የሚያወራው አይምሮሽ ውስጥ ያለው ልክ አይደለም እያለ እየነገረኝ ነው ምንሻፈፈውና ምጣመመው። እና ስንወድቅ ብቻ እየጠበቀ እንደ ሰው የሚከታተል የእግዚአብሔር ቃል የለንም። ስንወድቅ ብቻ ይሄ ቆሻሻ ነገር ላይ አይደለ ዝንብ የሚበዛው። የእግዚአብሔር ቃል እንደዛ አይደለም። ውድቀታችንን እየጠበቀ እየተከታተለ የሚያወራ እግዚአብሔር የለንም። በእውነት እሱ ሰይጣን ነው። ልክ እንደወደቀን እየጠበቀ እየመጠቋ የሚያደርግ ሰይጣን ነው።
እግዚአብሔር ግን ከመውደቅም በፊት ከወደቅንም በኋላ ለመመለስ ይናገራል። እና ይሄ ውበት ያገኘን በኢየሱስ ክርስቶስ። ስለዚህ ቃሉ ይብዛልን ዛሬ በምትወጡበት ዛሬ በቀናችሁ ላይ የእግዚአብሔር ቃል ይቅደም፣ አፋችሁን ይቅደም። ከምታዩት የእግዚአብሔር ቃል ይቅደምልን፣ ከምናየው የእግዚአብሔር ቃል ይቅደም፣ ከምናስበው የእግዚአብሔር ቃል ይቅደም፣ ልናወራ ካልነው የእግዚአብሔር ቃል ይቅደም። በቃ ከምናወራው የምናስበው የእግዚአብሔር ቃል ይቅደምልን በጌታ በኢየሱስ ክርስቶስ ይሁንልን። ስለዚህ መንገድ ይሳትንም ካለን እዛ ውስጥ ሆነን የእግዚአብሔርን ቃል እናስብ፣ ያነሳናል። ይሁንልን እና ዘግይታችሁ ለገባችሁ ሁለተኛ ሳሙኤል ምዕራፍ 11 የኦሪዮንን መንፈስ እግዚአብሔር ይስጠን በሚል የተካፈል ነው። ዳዊት አምጥቶት ኦሪዮንን ከሚስቱ ጋር እንዲተኛ አድርጎት ኖ አለ። ይሄ ከስርዓቱ የጣሰ ነው። ስርዓቱ አይደለም፣ እንደ ስርዓቱ አይደለም ይሄ ነገር። ንጉሴ 1000 ዓመት ንገስ፣ አይ ላቭ ዩ ዳዊት፣ የነገርከኝ ነገር ግን ከህጉ ወጣ ያለ ነው። ኖ አላደርገውም አለ። ነገስታት ሰልፍ ሲወጡ እኔም እዛው ነው መሆን ያለብኝ። ለምን እንዳስመጣኸኝ አላቅም። ብላ ጠጣ ብለኛል፣ ግን ኖ አይ ካንት። እላፊ ምግብ መብላት አልችልም። ቢኮዝ ነገስታት እዛ ናቸው። የእግዚአብሔር ታቦት እዛ ሜዳ ላይ ነው ያለው እና አልበላም። ዳዊትን አልወቀሰም። ምን ትሰራለህ አንተ ምናምን። በቃ እኔ ግን አለ በቃ ኖ አይ ካንት አልበላም። ሚስት ጋር ተኛ፣ አይ አልተኛም። አሰከረው። ሰክሮም ህጉን ይጠብቃል ይሄ ሰው። አጠጥቶትም ማለት ነው። አይ ዶንት ኖ። በነቃም ጊዜ ትንሹ ልጁ ያደረገበትን አወቀ ይላል አይደል? ኖህ ጠጥቶ ወይን ጠጅ ከጥፋት ውሃ በኋላ ወይና ተከለ። ከዛ ወይን ጠጅ ጠመቀ። ከዛ በኋላ ጠጣ፣ ሰከረ፣ ራቁቱን ተኝቷል እኮ። በነጋም ጊዜ ግን በነቃ ጊዜ ትንሹ ልጁ ያደረገበትን አወቀ ይላል። እኔ አይ ዶንት ኖ እንዴት እንደሆነ እሱ ነገር አላውቅም። ግን ለማንኛውም ኦሪዮን ሰክሮም ለህጉ ታማኝ ነበር። እልል ያለ ጀነራል ነው። በቃ በጣም ጎበዝ፣ የዳዊት ታማኝ ነው፣ ጎበዝ ጀነራል። እና ዛሬ ብዙ አስቸጋሪ ነገሮች ህይወታችን ላይ ገጥሙናል። ብዙ የሚያሰክሩ ነገሮች አሉ ዘመናችን ላይ፣ እድሜያችን ላይ፣ የቀረ ዘመናችን ላይ። ነገር ግን ህጉን አለመርሳት ይሁንልን። ህጉን አለመርሳት። የእግዚአብሔር ቃል ውድ ይሁንብን፣ ከፊት የሚቀድም ይሁንብን። ከላፊው እንጀራ ይብለጥብን። ከላፊው ነገር ኪሳችን ከሚገባው የእግዚአብሔር ህግ ይብለጥብን። ከምቾታችን ይብለጥብን በኢየሱስ ክርስቶስ ስም። ትራፊ ከሚገባው እጃችን ከሚገባው ነገር፣ ከኮራፕሽን፣ ከማይረባና ከማይጠቅም ነገር፣ ከንግግር፣ ከምን ከአይምሮ ሐሳብ በልብ ውስጥ ካለ እግዚአብሔር ከሌለበት ነገር ሁሉ የእግዚአብሔር ቃል እንደ ከለላ ይሁናችሁ። ኦሪዮንን ያርጋችሁ። እንደ ኦሪዮን ማስተዋልን ይስጠን እግዚአብሔር። ይህንን ነው ልላችሁ ያሰብኩት። እግዚአብሔር ይባርካችሁ። ቴንኪው። በጣም ተባረኩልኝ። ያ አሜን 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 አሜን። ለመንግስቱ ያብቃኝ። አሜን አሜን። ተባረኩ። አሜን። ተባረኩልኝ። 1 ሰዓት ከሩብ ሆኗል። ሚድናይት። አሜን 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 ብያለሁ። ስለዚህ ፖይንቴ ሁሉን ነገር ከማድረጋችን በፊት
በቃሉ መመዘኛ መመዘን ይሁንልን። እንደዚህ መዝሙር 119 ላይ አንድ የሚለው ቃል አለ። የሆነ ጨዋታን አጫወቱኝ፣ ብዙ ጨዋታ ነበር ግን እንደ ቃልህ አይደለም ይላልና ያው እንዳለ መዝሙር 119 የቃሉ እንትን ነው። ያ እንደ ቃሉ በቃ የሆነ ነገር ላደርግ ነው እንደ ቃሉ ነው ወይ የሆነ ነገር ገብቼ ላወራ ነው ላይቭ ላይ ላወራ ነው ቃሉ ሰፖርት ያደርገኛል ወይ የሆነ ነገር ልጀምር ነው ቃሉ በቃሉ መመዘኛ መመዘን እንድንችል እግዚአብሔር አምላክ ይርዳን። በሱ ነው መንገዳችን የሚጠበቀው። ጎልማሳ መንገዱን የሚጠብቀው የሚያቀናው የእግዚአብሔርን ቃል በመጠበቅ ነው። ስለዚህ በመሞላት መጀመር፣ በማንበብ መጀመር አለብን። እግዚአብሔር ይርዳን። በማለክለክ በመጠማት የእግዚአብሔርን ቃል በመጠማት ቀናችን ላይ በማስቀደም ከዛስ በማሰላሰል በማውራት በመጨዋወት ከጓደኞቻችን ጋር በመጨዋወት አሜን። ይህን ያርግልን። ጌታ ኢየሱስ ይባርካችሁ። እወዳችኋለሁ። ጆሮአችሁን ስለሰጣችሁኝ ስለሰማችሁኝ ጌታ ኢየሱስ ይባርካችሁ። ተባረኩ። አሜን 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 አሜን። ተባረኩልኝ። ተባረኩ። መልካም ውሎ፣ መልካም